ኢየሱስ ከድንግል ማርያም አልተወለደም በማለት ክደው ምን አደረጉ? እኛ አይሁዳውያንን ብለው ነቢያትን ካዱ ማለት ነው። ስለዚህ በመጀመሪያ ደረጃ ምንድነው የሆነው ነገሩ? ኢብራሂም አይሁዳዊ አልነበረም። ለምን? አይሁድ የሚባለው ነገር ሁሉ የመጣው ከዛ በኋላ። ሁለተኛ ወላ ነስራንየን ነስራንይም አልነበረም። ነስራንይ ማለት ምንድነው ከተባለ ነስራንይ ማለት ክርስቲያንም አልነበረም። ሆይ ክርስትና የሚባለው እምነትም ከዛ በኋላ ነው የመጣው። ታዲያ ምን ነበረ ከተባለ ወላኪን ካነ ሐኒፈን ሙስሊማ፣ ሐኒፍ በቀጥተኛው ጎዳና ላይ የተዘነበለ ሙስሊም ነበረ። ሙስሊም ሆኖ ደግሞ ምን አልነበረም? ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም አለ አላህ ሱብሓነሁ ወተዓላ። ከአጋሪዎች አልነበረም። ስለዚህ ኢብራሂም ምን ነበረ? ሂ ዋዝ አ ሙስሊም። ኦገስት ሙስሊም አድርገህ ማን ነው ሚውት አድርገህ። እሺ። እና ኢብራሂም ሙስሊም ስለነበረ ነቢያቶች ሁሉ የኢብራሂምን መንገድ እንዲከተሉ ነው የታዘዙት። ቁርአን ላይ ደግሞ አላህ ሱብሓነሁ ወተዓላ ሲነግረን ቁርአን ላይ ብቻ ሳይሆን ባይብል ላይ ብትሄድ ራሱ ማለት ነው ባይብል ላይ ብትሄዱ ከአንድ አምላክ ውጪ ያመለከ አንድ ነብይ ካሳየኝ እኔ እቀጣለሁ ነው የምላችሁ። ስላሴን የሰበከ አንድ ነብይ ካገኘን ማለት ነው ከአንድ አምላክ አንድም ሶስትም ነው ያለ ነብይ አንድ ካለ እኔ እቀጣለሁ ዛሬ ይሄው እዚህ ላይ ማለት ነው። 1,000,000 ብር እቀጣለሁ፣ ችግር የለው። አንድ ሰው ካመጣ ማለት ነው የለም ባይብል ላይ ሽታውም የለም። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለው። አንድ ኤኻድ ማለት ነው ከሚለው ጋር ከመጣ ምንጊዜም ነጠላ ኒሜሪክን ነው የሚያሳየው። ተግባባን? ስለዚህ ወደዛኛው እንመለስና እነዚህ ነቢያቶች ሁሉ ሙስሊም ለመሆናቸው አላህ ራሱ ስለነገረን፣ ለምሳሌ ኢየሱስን አስመልክቶ አላህ ምን ብሎ ነግሮናል መሰለ? ፈለማ አሐሰ ዒሳ ሚንሁም አሁን የጠቀስከው ጥቅስ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው የጠቀስክልኝ። ታውቁት እኮ እሱን ታውቁልህ እኮ። አሁን ወደዚህኛው እየመጣው ነው። አሁን ወደ ቁርአን ገባው። ኢየሱስን አስመልክቶ አላህ እንዲህ አለ፣ ፈለማ አሐሰ ዒሳ ሚንሁል ኩፍረ፣ ኢየሱስም ከህዝቦቹ እንተን በደረሰበት ጊዜ ማለትም በቃ ክህደት በተሰማው ጊዜ ማለት ነው። ቃለ መን አንሳሪ ኢለላህ፣ ወደ አላህ መንገድ በመጣራት የአላህን መንገድ የአላህን ዲን በማስፋፋት ማን ነው ረዳት ብሎ ጠየቀ። ከዛ ቃለ አልሐዋርዩን ነሕኑ አንሳሩላህ፣ ሐዋርያቶችን ምን አሉ? እኛ ረዳቶች ነን አሉ። እኛ የአላህን ዲን ከፍ ለማድረግ ረዳቶች ነን አሉ። ቃሉ ነሕኑ አንሳሩላህ። ከዛ በኋላ ምንድነው? ፈሽሀድ ቢአና ሙስሊሙን፣ እኛም ሙስሊሞች መሆናችንን መስክርልን አሉ። ማናቸው ያሉት? ሐዋርያት። ኢየሱስም ሙስሊም ነበር፣ ሐዋርያትም ሙስሊም ነበሩ። ሙሴም ራሱ ሙስሊም ነበር። ተግባባ? ኢንኩንቱም ሙስሊሚን፣ ሙስሊሞች ከሆናችሁ እያለ ያዝ ነበረ ህዝቦቹ። ተግባባ? እንዳለ ነቢያት ሁሉ ሙስሊሞች ነበሩ። ያሕያም በተመሳሳይ ዘከርያም ሙስሊም ነበር። እነዚህ ሁሉ ነቢያቶች ሁሉ ሙስሊም መሆናቸው ቁርአን ላይ ቁልጭ ብሎ ተቀምጧል። ማለት ለምን? አንድ አምላክን በብቸኝነት የሚያመልኩ ወደዛ የሚጣሩ ነቢያት ስለነበሩ ማለት ነው። ግልጽ ነው። ኢየሱስ እኔ ሙስሊም ነኝ ብሏል። ነገርኩ እኮ ሐዋርያትን ሙስሊም ናቸው መሆናቸውን ተናግሯል። ቆይ ላውጣልህ አንድ ጊዜ እስልምና ላውጣልህ። እስልምና እሺ ኦልራይት። በመጀመሪያ ደረጃ አንድ ማወቅ ያለብህ ነገር አለ። ቁርአን ላይ አላህ ሲያስቀምጥልን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲኒ ሐኒፈን፣ ፊትህን ወደ ቀጥተኛው መንገድ አዘንብል። ሚዩት ታደርግልን? እሺ። ከዛ ምን አለ? ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ፣ ያቺ ሰዎችን በሷ ላይ የፈጠረባትን ሃይማኖት ያዟት። ሰዎች ሁሉ የተፈጠሩበት ሃይማኖት አለ። which is ምንድነው? እሱም እስልምና ነው። ላ ተብዲለ ሊኸልቂላህ አለ። ለአላህ ፍጥረትን መለወጥ ልዋጭ የለውም ማለት። ስለዚህ ሰው ሁሉ ሲፈጠር በእስልምና ላይ ነው የተፈጠረው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ ቡኻሪ 4775 ላይ ማ ሚን መውሉድን ኢላ ዩውለዱ ዐለል ፊጥራ፣ ማንም ሰው በእስልምና ላይ ቢሆን እንጂ የተፈጠረ የለም ማለት አሉ ነቢ ሰለላሁ ዐለይሂ ወሰለም። ሁሉም ሲፈጠር ሙስሊም ነበረ።
ተግባባን። ግን ፈአበዋሁ እናትና አባቱ ዩሃዊዳኒሂ አይሁዳዊ ያደርጉታል ቀይረው፣ አው ዩነስራኒሂ ወይ ደግሞ ክርስቲያን ያደርጉታል አጥምቀውት፣ አው ዩመጅሳኒሂ ወይ ደግሞ እሳት አምላክ ያደርጉታል። ተግባባን። ስለዚህ ሰው ሁሉ ሲፈጠር ምንድነው ሙስሊም ነበረ የምንለው በዚህ ምክንያት ነው። ስለዚህ ኢየሱስ ምንድነው ካልን ላሳየ፣ እያንዳንዱን ነቢያቶች ላሳየ ይችላል በነገር ላይ ማለት ነው። ኢየሱስ አላህን የሚያመልክ ሙስሊም ነበረ። አላህን የሚያመልክ ሙስሊም ነበረ። ለምሳሌ ቆይ ላሳየ። ምን አለ አላህ በሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑህ፣ አላህ ለእናንተ የደነገገላችሁ ድንጋጌ ኑህ ወይ ደግሞ ኖህ የተደነገገለት የእምነት አይነት ነው አለ። ወለዚ አውሐይና ኢለይክ ወደ አንተም ያወረደው ይህንኑ ራሱ ነው። ወማ ወሰይና ቢሂ ኢብራሂም አብርሃምንም ያ አደራ ያልንበትን መንገድ ነው። ወሙሳ ሙሴንም በተመሳሳይ ወዒሳ ኢየሱስንም በተመሳሳይ ሁሉንም ነቢያቶች በዚሁ በእስልምና ላይ ነው ያዘዝናቸው። ምን አን አቂሙ ዲነ፣ አዎ ሃይማኖትን ቀጥ አድርጎ እስልምናን፣ ወላ ተተፈረቁ ፊሃ በሱም ላይ አትለያዩ የሚልን ነበር የሰጣቸው ማለት ነው። አላህ ግልጽ ነው። ስለዚህ አዎ ነቢዩ ኢየሱስ ሙስሊም ነበረ። ግልጽ ነው። ሰን ወደዚህ ተመለስ። ጥያቄ ያላችሁ ትቀጥላላችሁ እንዳትቸኩሉ እሺ። እሺ ሰን አለ አለሁ። አላህ ቁርአን ላይ አስቀምጦልናል ነገርኩ። እሺ ጥያቄ ሌላ ካለ ጠይቅ። እሺ ስለዚህ ኢየሱስ በመጽሐፍ ቅዱስ የተናገረው ሁሉም ውሸት ነው ማለት ነው? ሁሉም ውሸት አይደለም። አንዳንዱ ውሸት አለ፣ አንዳንዱ እውነት አለ። ለምሳሌ ኢየሱስ ምን አለ መሰለ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን እያለ ይናገር ነበረ? እውነተኛ አምላክ ብቻህን የሆንክ አንተን አለው፣ አምላክን ማለት ነው፣ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ይሄ ምንድነው ሲባል ያ አንድ አምላክ እውነተኛ አለ፣ እሱም የሁሉ አምላክ ነው ብሎ ነው የተናገረው፣ እውነተኛ አምላክ። ከዛ ደግሞ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ። ኢየሱስ ደግሞ መልእክተኛ ነው ብሎ ተናግሯል። ለዛ ነው አላህ ቁርአን ላይ ስትመጣ ይህንን ከንፈርም አድርጎ ታየዋለህ። ምንድነው ወረሱለን ኢላ በኒ እስራኤል ወደ ለእስራኤል ልጆችም መልእክተኛ ያደርገዋል አለ። ኢየሱስ በአፉ ራሱ ምን አለ? ሱረቱ ለመርየም ምዕራፍ 19 ቁጥር 33 አካባቢ ላይ ምን ይላል? ኢኒ ዓብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል ይላል። ነብይም አድርጎኛል። ስለዚህ ነብይ ነው፣ መልእክተኛ መሆኑን እዛ ላይ ተናግሯል። እውነት ሌላ ቦታ ላይ ደግሞ ልውሰድ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸዋል ለመግደላዊት ማርያም። ስለዚህ አምላክ እንዳለው ተናገረ። አምላኬ እያለ ሲናገር ነበር ምድር ላይ። ለዛ ነው አላህ ቁርአን ላይ ምን አለ ሲነግረን ሱረቱል ማኢዳ ምዕራፍ 5 ቁጥር 170 ይመስለኛል ብቻ ኤኒዌይስ እዛ አካባቢ ምን አለ? ወይ 16 እስከ 17 ሊሆን ይችላል። ወኢዝ ቃለ ላሁ ያ ዒሳ ብን መርየም፣ አንተ ኢየሱስ ሆይ የመርየም ልጅ በድንግልና የተወለድከው ይለዋል። በድንግልና ነው የተወለደው። ይሄም አንደኛው ነው። አንተ ቁልተ ሊናስ፣ ለመሆኑ ለሰዎች እንዲህ ብለህ አስተምረ ነበር እንዴ ይለዋል። ኢተኺዙኒ ወኡምየ ኢላሃይኒ ሚን ዱኒላህ፣ ከአላህ ውጭ ሁለት አማልክቶችን ማርያምንና ኢየሱስን አምልኩ ብለህ ነግራቸው ነበር እንዴ ይለዋል። ከዛ ኢየሱስ ምን ይለዋል? ቃለ ሱብሓነክ፣ ጌታዬ ሆይ ጥራት ይገባ፣ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ እኔ ማለት ያልተገባኝን ነገር ልል የሚገባኝ አይደለሁም። ተግባባ። ኢንኩንቱ ቁልቱሁ ብየው ከነበረ ፈቀድ ዓሊምተ፣ በእርግጥ አንተ ታውቀዋለህ። ተዕለሙ ማ ፊ ነፍሲ፣ አንተ በውስጥ ያለውን ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ፣ እኔ በአንተ ውስጥ ያለውን አላውቅም። ለምን? ኢነከ አንተ ዓላሙል ጉዩብ፣ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ ይለዋል። ከዛ በኋላ ቀጠለና መጨረሻ ላይ ምን ይለዋል? የሚገርመው ይሄ ነው።
ምን ይላል? እሺ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ እኔ አንተ ያዘዝከኝን እንጂ አላልኳቸውም። ምንድን ያዘዘው? አን ዕቡዱላህ ረቢ ወረበኩም የኔንና የእናንተን የሆነውን ጌታ አምልኩን ያልኳቸው፣ ከዚህ ውጭ እኔ አልወጣኝም ይላል። ይህንን ነው። እንግዲያውስ ዛሬ ብትቀጣቸው ባሪያዎችህ ናቸው። ኢን ቱዐዚቡሁም ፈኢነሁም ዒባዱክ ብትቀጣቸው ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተ ልዐዚዙል ሐኪም ብትቀጣቸው ማን ነው? ብትምራቸው ደግሞ አንተ አሸናፊና አዛኝ ጌታ ነህ ይሏል። እኔ አላልኩም ብሎ ነው የሚለው። ኢየሱስ ያዘዘው ምንድን ነው? ጌታዬና ጌታችሁ አምላኬና አምላካችሁ እያለ ነበር ሲያስተምር የነበረው። ሚዩት አርግ ከላይ ያለህ። ስለዚህ ይህንን ነበረ ማለት ነው ሲያስተምር የነበረው ኢየሱስ። ብዙ ትምህርቶቹ ወንጌል እንደተሰጠው መጽሐፍ ከአምላኩ እንደተሰጠው። ኧረ እባክህ ሚዩት አርግ እባክህ ሚዩት አርግ። እምቢ ካለ አውርድ እምቢ ካለ እሺ። ይሄንን ይመስላል ሰን ግልጽ ነው አይደለ? ለእኛም ተረስጡና አሁን የገባው ለሰውየው ልጨርስ። እሺ ተራ እንሰጣለን። ከደከመ ደግሞ ድግግሞሽ ሆነብን እኮ ውረድና እንዲህ አድርግ። ወርደህ ዞረህ ምናምን ተራ ሲደርስ ትመጣለህ። ካልተመቸ ማለት ነው። እሺ ከማን ጀስት በጣም ስፈልግ ነበረ። ውይይት ከአንተ ጋር ስለምፈልግ ነው። ሲሪየስ እሺ ታችሁንና ትንሽ ብርድ ልብስ ምናምን ስጡት። እሺ አንዴ ብርድ ልብስ ንፍሮ ምናምን ለቅሶ ቤት ምናምን ከፈለገ ገብቶናል። አሁን ያስተማርከን ገብቶናል። ታች ያለው ጨርስ። እሺ በጣም እኛም ገብቶናል። አሁን የምትለን ነገር ገብቶናል። እሺ አንዴ ከልጁ ጋር ጨርስ። ገብቶናል። አሁን የምትለን ነገር ሁሉ ገብቶናል። እሺ አንዴ ሚዩት አድርግ። እሺ ሳንቀጥል ምን ሆናችሁ? ልሞቱ ነው እንዴ? እሺ ቀጥል። የመጨረሻ ጥያቄ ከቻልክ በውስጥ ታወራኛለህ። አሁን ግን የመጨረሻ የምጠይቅህ ምንድን ነው፣ ቁርአን ለምንድን ነው በአረብኛ ያወረደው? አላህ ስብሐነሁ ወተዓላ ነቢያትን ሲያናገር የነበረው በአገራቸው ቋንቋ ነው። አንድም ነብይን በራሱ ቋንቋ ነው ሲያናገር የነበረው። ለምሳሌ አብርሃምን በአብርሃም ቋንቋ ነው ያናገረው። ተግባባን። ለምን በአረብኛ አላናገረውም አንልም። ለምን በግዕዝኛ አናገረው አንልም። ለምን በኦሮምኛ አላናገረውም፣ ለምን በትግርኛ አላናገረውም አንልም። ተግባባን። ነቢያቶችን ሁሉ ኢየሱስንም በአረማይክና በዕብራይስጥ ነበረ ሲያናገረው የነበረው እንጂ በስዋሊሽኛ ምናምን አይደለም፣ ወይ በቻይንኛ አልነበረም ሲያናገረው የነበረው። ህዝቦቹ በነበሩበት ቦታ ነው። ነቢያችንን ሰለላሁ ዐለይሂ ወሰለም ግን ለዓለማት ነው የላካቸው። ለዓለማት ሲልካቸው በራሳቸው ቋንቋ አናገራቸው። ግን ለምንድን ነው በአረብኛ የወረደው ብለህ ካልከኝ አረብኛ ከሌሎች ቋንቋዎች በተለየ ሁኔታ አንድ ቃል ላይ እስከ 100 አይነት ልዋጮች አሉት። አንድ ቃል ላይ ማለት ነው። ለምሳሌ ግመል የሚለው ብቻ ራሱ በጣም ብዙ ቋንቋ ቃል ነው ያለው እና ሰፊ ነው አረብኛ ማለት ከሰዋሰው አንጻር። ግልጽ ነው። ኤኒዌይስ ለምንድን ነው በዚህ ያናገረው የሚለው በአንድ ቋንቋ መሆኑ ጥሩነቱ ምን መሰለ? አይበረዝም። መጽሐፍ እንዳይበረዝ ከመጠበቂያ መካከሎችም አንደኛው ነው እሱ። ለምሳሌ አላህ ቁርአንን በየቋንቋው ቢያወርደው ኖሮ ሁሉም ሰው ይቆምና በራሱ ቋንቋ ለምሳሌ አዑዙ ቢላሂ ሚነ ሸይጣን ረጂም እዚህ ጋር እያለ ሌላኛው ደግሞ እኔ ከአላህ በሰይጣን እጠበቃለሁ ምናምን ይረባበሽ ነበር መስጂድ ውስጥ። ምንድን ነው ግን ያደረገው? አላህ በአንድ ቋንቋ አወረደውና ሁሉም ይህንን ቋንቋ ቁርአኑን ተምሮት ምን እንዲሆን አደረገው? እንዳውም በየሰው ልብ ውስጥ በጣም የሚገርምህ ቁርአን ላይ ሱብሃንአላህ በጣም የሚገርም ነገር አለ። ምንድነው ያ የሚገርመው ነገር ከተባለ አላህ ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር አለ። ቁርአንን በእርግጥ ለአእምሮ እንዲሸመደድ ገር አድርጌን ያወረድኩት አለ። እስቲ ሚሞክራለን ለመሸምደድ እያለ ይናገራል። ሚሞክራለን who else want ማን ነው እስቲ ሚሞክረን? እንዳውም እንደምታየው ከ300 ሚሊዮን ህዝብ አእምሮ ውስጥ የተቀመጠ ብቸኛ መጽሐፍ ካለ ቁርአን ብቻ ነው። ብቸኛ መጽሐፍ ተግባባን። ህፃኑም ትልቁም ትንሹም ይሸመድደዋል ቁርአን ማለት ነው። ይሄ ነው ያለው ነገር። ለዛ ነው ምክንያቱ። ኢንሻአላህ ጨርሰሃል? እሺ በቃ እሺ ጨርሻለሁ። አመሰግናለሁ። ናይሽ በቃ አዋራኝ እንዳትረሳ።
እሺ ቀጥል። ከታች ያለው ከሱ በታች ያለ ከሱ በላይ ያለው ቀጥል። ተራ በተራ ስለሆነ ማለት ነው። እሺ ሌላው ይሰማል። እንዴት ነው ማለት ኢሳ የሰው ልጅ ነው ወይስ አምላክ ነው? ኢየሱስ በባይብልም በቁርአንም ሰው ነው። ኦኬ እንደዛ ከሆነ ታዲያ ለምን አባቱ ማን ነው ታዲያ? ሰው ከሆነ አባቱም እኮ ፍጡር ነው ማለት ነው። አባቱ አምላክ ያለ አባት መፍጠር አይችልም እንዴ? ማን ነው የሚለው? አሮራ ያለ አባት መፍጠር አይችልም እንዴ? አምላክ እንዴ አዳምን እኮ ያለ እናት ያለ አባት ነው የፈጠረው። አዳም እናትና አባት ያስፈለጉት እንዴ? ነው ሔዋንን ሲፈጥራት እኮ ያለ እናት ነው የፈጠራት ከአባት ብቻ። ማን ነው የሔዋን እንዴ? የለም እንደዚህ አይነት ነገር የለም። እኛን ደግሞ ከእናትና ከአባት ፈጠረ። እዛ ጋር ደግሞ ስትሄድ ኢየሱስን ያለ አባት ፈጠረው። በምንድን ነው የፈጠረው? በኃይሉ በይሁን ቃሉ ፈጠረው አላህ። ተግባባል። ለዛ ነው ማርያም ምን አለች መሰለ? ይሁን የሚለው ቃል እኮ አማርኛ ላይ ብቻ ነው ያለው እንጂ አረብኛ ውስጥ የለም ይባላል። ኧረ እባክህ ይባላል። ይባላል። ኩን የሚል ነገር አለ። ኩን ፈየኩን። ለዛ ነው ልነግርህ ነበረ። ብታዳምጠኝ እኮ መልሱ ተመልሶልህ ነበር ኦልሬዲ። ምን ይላል አላህ ሱረቱል ኢምራን ላይ ሲናገር ማርያምን መጥቶ መልአኩ ባበሰራት ጊዜ ልጅ ይኖርሻል፣ ኢየሱስ የማርያም ልጅ የተባለ ኢየሱስን ትወልጃለሽ ሲላት እና የኩኑ ሊ ወለድ አለች። እንዴት ልጅ ይኖረኛል? ወለም የምሰስኒ በሸር፣ ወንድ ሳይነካኝ እንዴት ወንድ ልጅ ይኖረኛል ብላ ጠየቀች ማለት ነው። ከዛ በኋላ በቃ ምን አላት? ወዲያውኑ አላህ ይሄ ጉዳይ በቃ አንቺ እንደምትይው አይደለም። አንድን ጉዳይ አላህ በፈለገ ጊዜ በሻ ጊዜ ፈኢነማ የቁሉ ለሁ ኩን፣ ለሱ ይለዋል፣ ሁን ይለዋል አላት። ፈየኩን ይሆናል አላት። ተግባባል። ስለዚህ ሆነ ማለት ነው ጉዳዩ። በነገር ላይ አንድ ጊዜ ከይቅርታ ጋር ሰን እስልምናን መቀበል አትፈልግም? መስለም አትፈልግም? አንዴ ምን አልከኝ? መስለም አትፈልግም? እስልምና መቀበል ምን ከለከለ? እስልምና ላለመቀበል ማስረጃ። አረ ቤተሰቦች ይቆጣሉ። ቤተሰቦች ከአንተ ጋር ጀሃነም ይገባሉ። ሚዩት አድርግ አሮራ አንድ ጊዜ ይቅርታሽ። ቤተሰብ እኮ ከአንተ ጋር ቀብር አይገባም። ቀብር ሲገቡ ማለት ነው እናትህ እንደዛ የምትወድህ የምትሳሳልህ፣ ልጆችህ እንደዛ የሚወዱህ የሚሳሱልህ ሁሉ ቀብር ውስጥ ቀብረውህ አፈር መልሰውብህ ነው የሚሄዱት። የዛን ጊዜ ብቻ ነው የምትጠየቀው። ተግባባል። ዛሬ እንዲህ የምትሳሳለት ህይወት፣ ዛሬ እንዲህ የምትሆንለት ህይወት፣ የምንለብሰው ልብስ፣ ያለን ስልክ፣ በቃ አለን የምንላቸው ቤት ካለ ያ ቤት፣ መኪና ካለ ያ የምትለው መኪና፣ ከብቶች ካሉ የምትወዳቸው ከብቶች፣ በቃ የምትወደው ነገር እንዳለ ጥለው ትሄዳለህ። በቃ ሁሉን ነገር ትሄዳለህ ጥለው። የዛን ጊዜ ብቻ ነው የምትጠየቀው። አብሮ የሚጠየቃለ። ዛሬ አሁን እነሱን የምትላቸውን አብሮ ለአንተ የሚጠየቅላለ። ነፍሲ ነፍሲ ነው የሚሉት ሁሉ። የዛን ጊዜ የቅያ ማለት እናትና አባትህ እንደዛ የምትወደህ እናትህ ኧረ አንድ ጥሩ ስራን የቀረችኝ ጀነት ለመግባት ሚዛን የጎደለብኝ እናቴ 9 ወር ሙሉ ተሸክመሽኝ ያንን ሁሉ ውለታ ውለሽልኝ ዛሬ እስቲ እንደዛ የምታዝኝልኝ እናቴ ያዘኝልኝ ብላ ብትጠይቃት ምንድነው የምትለው? አንተ ልጅ ሆይ እንደዛ ተንከባክቤ ያሳድጌ ያ ሁሉ ውለታዬ ምናምን ብላ እኔም አንድ ነገር ነው የቀረኝ እባክህ እዘንልኝ ልግባ። ነፍሲ ነፍሲ ተባብላችሁ ተለያይታችሁ ነው የምትሄዱ። አላቀም አላቀሽም ተባብለ። ስለዚህ መጠየቅ ያለብህ መጀመሪያ ማወቅ ያለብህ ፈዕለም እነሁ ላኢላሃ ኢለላህ፣ እነሆ ከአንዱ አምላክ ውጭ በእውነት የሚመለክ የለም ብለህ በእውነት ያንን አምላክ ነው ወደ ማምለክ ምን ማለት ያለብህ ማዘንበል ያለብህ እንጂ ለሰዎች ስትል አምላክህን መተው የለብህም። ያን ነገር እሺ፣ እኔ ላስገድድህ አይደለም፣ ግን ፍላጎትህ ከሆነ ኢንሻአላህ ትቀበላለህ። ካልሆነ ደግሞ አስብበት፣ ችግር የለውም ኢንሻአላህ። እሺ ማዘር ልቀጥል ነኝ። ቆይ አንድ የእሱን መልስ ልስማና ምን በቃ ነገሩ መልስ አያስፈልገውም፣ ችግር የለውም። ቀጥል አሮ ከተመቸው ያናግራል እሱ ራሱ በውስጥ ሸራ እና እንዴት ነው ታዲያ ይሁን ነው ወይስ ኩን ነው የሚለው? አንተ ያልከው ቃሉ አልገባኝም።
ዳም በእንግሊዝኛ ላይ ይሁን የሚለው ቃል አለ። እስቲ ምን ማለት ነው በእንግሊዝኛ ይሁን? እንዴት አይነት ጥያቄ ነው የምጠይቁት? እንደው ለአላህ ብላችሁ ሞደርን የሆነ በቃ ሰልጠን ያለ ጥያቄ ጠይቅ እንጂ አሮራ እንደ ቋንቋ ላይ ይሁን የሚል ነገር የለም። አረብኛውን ነው ማምነው ብዬ ነው እኮ ከአማርኛው የበለጠ ቢሸውዱኝስ በኋላ ሁን የሚል ነው ያልኩህ እኮ ብሮ። ምን ሆነ ነው እኮ? እሺ አሽፍኛ ስልክ ላይ ከሽ እሺ በቃ ሱላ ነገረ ክርስቶስ ሙስሊም ነህ እንዴ? ሙስሊም ነህ አሩራ? እሺ ይኸውልህ ምን አለች መሰለህ? አየኸው ሱረቱል ኢምራን ምዕራፍ 3 ቁጥር 47 ላይ ይኸው ቃለት ረቢ ጌታዬ ሆይ አለች አና የኩኑ ሊ ወለድ እንዴት ልጅ ይኖረኛል አለች። ወለም የምሰስኒ በሸር ወንድ ሳይነካኝ አለች። ቃለ ብሎም አለ ከዛሊከ ላሁ የኽሉቁ ማ የሻ እንደዚሁ አላህ የፈለገውን ይፈጥራል። ኢዛ ቀዳ አምረን ጉዳይን በፈለገ ጊዜ ፈኢነማ የቁሉ ለሁ ለሱም ይለዋል። ምን ኩን ይለዋል። አየው ኩን የምትለዋ ትታያለች እዚህ ጋር አሮራ ይሴ ኩን ይለዋል። አየው ሁን ይለዋል አለ ፈየኩን ወዲያውኑም ይሆናል አለ። ግልጽ ነዋ። ስለዚህ አላህ ሱብሓነሁ ወተዓላ በቃሉ እንደፈጠረው የሚያሳይ ነው ማለት ነው። ኦኬ ግልጽ ነው አሮራ። እነዚህ አቅርባ ያሳየኝ ልጅ እነዚህ ለብቻ ማለት ነው። እሷን ቻ ተረጉማትና ከሆነ አይዋለሁ። እሺ እሺ ችግር የለም ግን ከሪሉ ላይም ነው የማየው። እሺ እሺ ይኸው ከሞባይሉ ኮፒ ስለሚሆን እሺ ችግር የለውም። እሺ ለናችሁ ላሳየህ። ቆይ ተረጋጋ። ተራህ አይደለም ተራ ከዚህ ከጀማል በላይ ያለው ሰውዬ ነው። ተረጋጋ። እሺ ዴቪድ ቀድሜ ቅድም ነበር ወርጄ ነው ተንቀጭቅጭ ነው ያወረድከው። ምን አገባኝ ነኝ። እሺ አሮራ ጥያቄ ከሌለ ችግር የለውም እንኳን ገባብህ። ሌላ ጥያቄ ደግሞ ለመስጊድ እዛ እንደ መስቀል እንደሚደረገው ቤተክርስቲያን ላይ ለመጨረቃው ምልክት ለምን ነው የምትደረገው? ምንም ምክንያት የለውም። ምክንያቱ በሃይማኖታዊ ትእዛዝ የለውም። ሃይማኖታዊ ትእዛዝ የለውም። ለምንድን ነው ትእዛዝ የሌለው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም አላዘዙትም፣ እንዲሁም ደግሞ አላህም አላዘዘውም በቁርአን ላይ። የሆነው መቼ ነው? የጦርነት ላይ ነው። መስቀል ጦርነት ያኔ ጦርነት ይበቃል አይደለ? ቀይ መስቀል አድርገው እነሱ ሲዋጉ ራሳቸውን ለመለየት ያው የራሳቸውን የአገር ባንዲራን ከማድረግ ጋር እነዚህ የአረብ ሀገሮች እንደምታያቸው የራሳቸው ባንዲራ ጨረቃ ምናምን ያለው ነው። ከእሱ ጋር አመሳስለው ያን አረጉና ከዛ በዛው ተለመደና ምን አረገ? መስጂድን ለመለየት ያንን አረጉ እንጂ ምንም ከመስጂድ ጋር የሚያገናኘው ነገር የለም። ከፈለገ ሊጣል ይችላል፣ ከፈለገ ምንም። እኛ ኖረ አልኖረ ጉዳያችን አይደለም። እሺ you got the point? ከጨረስክ በቃ ውረድ። እሺ ቀጥል። ከጀማል በላይ ያለው ሰውዬ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ሁለት ሶስት ጥያቄዎች አሉ። የመጀመሪያውን ምናልባት አሁን ሲዘዋወር አይቼ ቲክቶክ ላይ ግልጽ እንዲሆንልኝ ነበረ። ሱረቱል ኢኽላስ ላይ ቁል ሁወላሁ አሐድ ማለት ነው። እሱ ላይ እሱ አላህ አንድ ብቻ ነው፣ አላህም የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድም ቢጤ የለውም ይላል እና አይወልድም የሚል ቃል የለውም ብለው ኦርቶዶክሶች ያነሳሉ። እና ይሄኛው አንቀጽ አላህ ላለመውለዱ ማስረጃ አይሆንም ይላሉ። ይሄን ከምን አንጻር ይታያል? በምን ሊመለስ ይችላል?
አሁን ሙስሊም አማኝ የሆነ ሰው ይሄንን ሊቀበለው ይችላል። ኦልሬዲ እኛም ስለምናምነው ማለት ነው፣ አምነን ስለምንከተለው። እንደኔ አይነቱ ደግሞ በቂ እውቀት የሌለው ችግር የለውም ልመልስልህ። በአጭሩ አላህ ሱብሓነሁ ወተዓላ እዛው ላይ ነው የመለሰው። እነሱ አላስተዋሉትም እንጂ ሚዩት አድርግ። ምን አለ? ቁል በላቸው አንተ ሙሐመድ በል አንተ አማኝም አላሁ አሐድ አላህ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። እሱ ወደ ማንም አይጠጋም። ምክንያቱ ሲባል እሱን የሚመስል አንድም ስለሌለ። ተግባባን? ለም የሊድ ወለም ይውለድ አልወለደም አልተወለደም። ወደፊት ይወልዳል እንዳይሉ ደግሞ ችግሩ ወደፊት ይወልዳል እንዳይሉ ደግሞ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ አለ። ለሱም አምሳያም ቢጤም የለውም። ወደፊት ይወልዳል እንዳይሉ ማለት ነው። ተግባባን? አምሳያም ቢጤም የለውም። አለቅ። ለዛ ነው አላህ ምን አለ? ፈላ ተድሪቡ ሊላሂ ልአምሳል፣ ለአላህም ምሳሌን አታደርጉለት አለ። ጥቅሶ ያለው እዛው ላይ ነው። በነገር ላይ እዛው ላይ ወለም የኩን ለሁ ኩፉወን አሐድ፣ ለሱ አምሳያም ቢጤም የለውም ማለት። አምሳያና ቢጤ ከሌለው ደግሞ አይወልድም ማለት ነው። አይወልድም በቃ። ለዛ ነው ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ አይወልድም ለሚለው ራሱ ጥቅሱ ላይ መልስ አለ ማለት ነው። ሱብሓነሁ ወተዓላ አማ የቁሉነ ዑሉወን ከቢራ፣ አላህ እነሱ ከሚሉት ሁሉ የጠራ ነው፣ ያ የግርማና የታላቅነት ባለቤት የሆነው። ከዛ ደግሞ ምን ይላል አላህ በሌላ ቦታ ላይ ወማ የንበጊ ሊረሕማን አን የተኺዘ ወለዳ፣ አላህ ልጅን ለመያዝ የተገባው አይደለም። አለቅ። አይገባውም ለሱ ልጅ መያዝ። አየው ያልቃል ማለት ነው እዚህ ጋር። እሺ ግልጽ ነው አይደለ? አዎ ግልጽ ነው፣ ግልጽ ነው። እዚሁ ላይ አለ። ያው ይሄንን እንረዳዋለን። ያው እነሱ ሌላ ሊረዳ የምትፈልገውን ሰው ስትል ያው እኛ ስላሴን ጥቅስ ጥቀሱ አውጡ ስላሴ የሚል ቃል ብለን እንደምንለው እንደዚህ አይነት ማስረጃ ነበር የፈለግኩት እንጂ አንተ ባልከውም መንገድ እኔም ኦልሬዲ ተረድቼዋለሁ። እንደ ቀናዊ ስለሆነ ማለት ነው፣ ሙስሊም ስለሆንኩኝ። አሁን ቀናዊ ላልሆነ ሰው ግን ስታስረዳው አላህ አይወልድም የሚለውን ቃል ይፈልጋሉ። በዚህ መንገድ ነው ልናስረዳቸው የምንችለው ማለት ነው። ኦገስት ወማ የንበጊ ሊረሕማን አን የተኺዘ ወለዳ፣ አለቀ በቃ። ለአላህ ልጅ መያዝን የተገባው አይደለም ማለት ቁርአኑ ላይ በቃ። ምን ማለት ነው? ገባኝ። እሺ እሱን ምዕራፉን ትነግረኛለህ ምናልባት? ሱረቱል በኢምራን ምዕራፍ ነው፣ ሱረቱል ኒሳ ነው፣ ሱረቱል መርየም ምዕራፍ 19 ቁጥር 80 ስንት ነው? ቆይ ላውጣለህ። እሺ ሱረቱል መርየም ማየት እችላለሁ። ሱረቱል መርየም ቁጥር 19 ምዕራፍ 19 ቁጥር 80 ነው ያልከኝ? ቆይ ቁጥሩን ላስታውስልህ፣ ላውጣለህ። እሺ ጾታ ብዬ ነበር ያስኩት አይደለ? እሺ ኦኬ ምን ይላል መሰለህ? ወማ የንበጊ ሊረሕማን ሱረቱል መርየም ምዕራፍ 19 ቁጥር 92። እሺ ቁጥር 92። አመሰግናለሁ። አንድ ሌላ ጥያቄ፣ የራሴ የሆነ ጥያቄ አለ። ምናልባት ካለመማርም ሊሆን ይችላል፣ ዲኑን ካለማወቅ። ስለ ቀድዋና ስለ ቀድር ነው። አሁን ቅድም ላይቭህ ላይ እየሰማው መልካም እንድንሰራም ያላህ ፈቃድ ነው፣ እሱን እንቀበለዋለን። ምናልባት አላህ ሲፈጥረን መልካም ስራና መጥፎ ስራዎችንም በእኛ ላይ እንዲሆን የእሱ ፍላጎት ነው ወይስ እኛ ከራሳችን የምንጨምረው ነገር አለ? ወይስ ወደ መልካም ስራ እንድንገባ የሚያበረታን በራሳችን የምንፈጥረው ነገር አለ ወይ ነው? ኦልሬዲ ቀድዋና ቀድር ላይ ካለ አላህ ስብሐነሁ ወተዓላ በሱረቱል ምን ላይ መሰለ? በሱረቱል ኢንሳን ምዕራፍ 76 ቁጥር 2 እና 3 አካባቢ ይመስለኛል። ምን ይላል መሰለ? ፈጠርነው አለ፣ የሰው ልጅ ፈጠርነው አለና ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ አለ። መንገድንም መራ ነው አለ። መንገድን መምራት ማለት ህሊና የሚባለው ነገር ተሰጥቶታል። ኢማ ከፉራን አለ።
ተግባባን። ኢማ ከፉረን ወኢማ ኢማ ሻኪረን ወኢማ ከፉረን፣ ወይ አመስጋኝ ባሪያ ይሆናል አለያም ደግሞ ከሃዲ ባሪያ ይሆናል። ለምንድን ነው ይህን ካልን አላህ ሱብሓነሁ ወተዓላ ነፃ ምርጫ ሰጥቶናል ለሁላችንም። በመጀመሪያ ደረጃ ግን ቀለምን ምን አለው አላህ እክቱብ አለው ጻፍ፣ ማ የኩኑ እስከ የውመል ቂያማ ድረስ የሚሆነውን ነገር ሁሉ ጻፋል። ለምን ከተባለ አላህ የሩቅ ሚስጥራትን ሁሉ ስለሚያውቅ ማለት ነው። ወላኪን ግን አላህ እኛ በምንሰራው ስራ አያስገድደንም። ተግባባን። ለምሳሌ እኛ በምንሰራው ስራ አያስገድደንም። ለምሳሌ ምን ይላል መሰለ፣ እኔ ይህንን ስልክ መወርወር ፈለግኩኝ፣ የራሴ እጅ ነው የሚወረውረው። እንደዚህ ይዤ ይህኛውን ፊት ለፊት ያለውን ይህንንም እሰብራለሁ ብዬ ባስብ መጀመሪያ ራሴ ነኝ የማስበው። ይሄንን ማሰቤን ግን ወማ ተሻኡነ ኢላ አየሻ አላሁ ረቡል ዓለሚን፣ አላህ እናንተ የሆነ ነገር ብትሹ አላህ ያንን ነገር እስካልሻላችሁ ድረስ ቢማዕና እስካልፈቀደላችሁ ድረስ ምን አታረጉትም? አተከብሩትም። ይህንን ውሃ አንስቼ እጠጣለሁ ብዬ ያንን ውሃ አላህ እንድጠጣ ፍቃዱን ይሰጠኛል። ተግባባል። ፍቃዱን ይሰጠኛል ማለት ነው። ምክንያቱም በራሴ እንቅስቃሴን ኢንዲፔንደንት ሆኜ ማድረግ አልችልም። ኢንዲፔንደንት ሆንኩኝ ማለት ሌላ ራሴን የቻልኩኝ ከአላህ ውጭ ሆንኩኝ ማለት ነው። ገብቷል? ስለዚህ ከአላህ ውጭ የሆነ ነገር የለም። ሁሉም ነገር በአላህ ቁጥጥር ውስጥ ነው ያለው። ሁሉም ነገር ይፈቅድልናል። ግን ወላ የርዳ ሊዕባዲህ ልኩፍር አለ። ለባሪያዎቹ ግን አላህ ክህደትን አይወድላቸውም ማለት ተግባባል። ያንን ክህደትን ቢሆን እንኳን እነሱ ከፈለጉት ነፃ ምርጫ ስላለን ምን ያደርግልናል? ይፈቅድልናል። ንወሊሂ ማ ተወላ ወኑስሊሂ ጀሃነም ወሳአት መሲር አለ። ወደ ዞረበትም እናዞረዋለን። ከዛ በኋላ ያንን ጀሃነምም ተዋርዶ ይገባታል አለ። ግን ይህንን ሲያደርግ እስልምና ላይ ትልቁ የሚለየው ነገር ምን መሰለ? አላህ ስብሐነሁ ወተዓላ በመጀመሪያ ወላ ተዚሩ ዋዚረቱን ወዝራ ኡኽራ አለ። አንደኛዋ ነፍስ የሌላኛውን ነፍስ ወንጀል አትሸከምም ማለት። ቀጠልና ደግሞ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ መልእክተኛንም እስከምንልክ ድረስ መልእክቱ እስከሚደርስ ድረስ የምቀጣም አይደለሁም ማለት። አትቀጣም መልእክት እስካልደረሰ ድረስ። ይህ በጣም የሚገርም ፌር የሆነ ነገር ነው። ስለዚህ እንደዛ እንዳይባል ደግሞ አላህ ምን አደረገ? አንተቁሉ ማ ጃአና ሚን በሺር ወላ ነዚር፣ መልእክተኛ አስጠንቃቂና አብሳሪ አልመጣልንም ብላችሁ እንዳትሉ ፈቀድ ጃአኩም በሺሩ ወነዚር፣ በእርግጥም አስጠንቃቂና አስፈራሪ መልእክተኛን ላኩላችሁ አለ። እንዳትሉ ነው አለ። ስለዚህ መልእክተኛ የተላከልን አላህን በብቸኝነት እንድንገዛ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን እንዳለው የሰው ልጅንም ይሁን አጋንንትን የፈጠርኩት እኔን እንዲገዙኝ ብቻ ነው። ያ ደግሞ በነፃ ምርጫችን ነው። አላህ በዚህ ውስጥ አይገባብንም፣ ግን ፍቃዱን ይሰጠናል። ተግባባል። ምን አለ? ሁለት አይነት ቀዳዎች በዚህ ጉዳይ ከመጣን ብዙ አይነት ናቸው፣ ግን በዋነኝነት ከውንይና ሸርዕይ የሚባል ነገር አለ። ከውንይ ማለት ምንድን ነው? ለምሳሌ እኔ ወንድ ሆኜ መፈጠሪ ግዴታ ነው፣ ምርጫ አይደለም። ተግባባል። አፍንጫዬ እንደዚህ እንዲሆን፣ አይኔ እንዲህ እንዲሆን፣ ቀንደቤ ምናምን፣ ይሄ ሁሉ ከውንይ ነው። በቃ አላህ በግዴታ ነው። ግን ሸርዕይ ደግሞ አለ። ሸርዕይ ማለት ምንድን ነው? አላህ ሱብሓነሁ ወተዓላ በሸሪዓዊ በሆነ ጉዳይ ትዕዛዝን ይሰጠኛል፣ አድርግ አታድርግ የሚለው ማለት ነው። ያ አድርግ የሚለኝን የማደርግ ከሆነ በራሴ ምርጫ ነው የማደርገው። አታድርግ የሚለኝን የማደርገው በራሴ ምርጫ ነው። የዛን ጊዜ ለዛ ነው አላህ ምን አለ? ቢማ ኩንቱም ተዕመሉን ኡሪስቱም፣ ጀነትን የምትገቡት እናንተ ትሰሩት በነበረው ነገር ነው እያለ የሚነግረን በዛ ምክንያት ነው፣ በእዝነቱም ቢሆን ማለት ነው። ግልጽ ነው ሐቢቢ? ግልጽ ነው። ሹክራን። አንድ የመጨረሻ ጥያቄ ልጨምር ከተፈቀደ። ሶስት ጥያቄ ነበርና ወደ ዴብ እንቀጥላለን። ሶስት ጥያቄ ነው። አንድ ይችን ጠይቄ ልጻ። አንድ ሙስሊም በላይ ላይ ለላ መንገድ ያለ ሙስሊምና ክርስቲያን የሚለይበት መንገድ ያው ትክክለኛው ቀጥተኛው መንገድና ስህተቱ መንገድ ነው። እኛ ሙስሊም በመሆናችን ብቻ በላይ ላይ ለላ ጀነትን አላህ ቃል ገብቶልናል፣ እንደሰማሁት ከሆነ ማለት ነው። ከሌላው እምነት ተከታይ እንለያለን። ወንጀላችን ሌላ ጉዳይ ነው፣ ሚዛን ላይ ይቀርባል። ግን ያኛው ሙስሊም መሆናችን ብቻ ጀነትን ያረጋግጥልናል? ከቅጣት በኋላ ላለው ነገር ጀነትን ያረጋግጥልናል? ሌላው ደግሞ አሁን እንደዚህ በትምህርታችሁ ላይ ስንሰማ ምናምን አንዳንድ እንደዚህ ዲቤቶችን ስንሰማ ከእስልምና ወጥተሃል ይባላል እና ባለማወቅ የሚሆን በቀላል ነገር ይሄ ፈትዋ ጥያቄ ከሆነ አላውቅም። ከእስልምና ንግግሮች በቀላል ነገር እንደዚሁ ከእስልምና መውጣት ይቻላል? ያለ ሽርክ ያለ ዋና ምክንያት ያስወጣል ባለማወቅ? ይሄ ነው ጥያቄ። አመሰግናለሁ። በመጀመሪያ ደረጃ አዎ ጀነት ይገባል አንድ ሰው
ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩ ሁሉም ሰው ጀነት ይገባል ብሏል። ሁሉም ላኢላሃ ኢለላህ ያለ ሰው ሁሉ ጀነት ይገባል ኢላ ሚዛኑ ሲቀር። ሚዛኑ ይመዘናል። አላህ ሁሉንም ነገር ቅስት ነው፣ በቃ እኩል ነው የሚያየው ማለት በቃ ፍትሃዊ ነው አላህ። ተግባባን። ይሄ ፍትሃዊነቱ ግን አላህ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ ሽርክን አይምርም። ሙስሊም ነኝ ብሎ የሚያሻርክ ሰው ሙስሊም አይደለም ሲጀመር፣ ጀሃነም ነው የሚወርደው። ቀጥታ አይወጣም ለዘላለም ማለት ነው፣ ካፊር ነው እሱ። ግን ሙስሊም ሆኖ ሌሎች ወንጀሎችን የሚሰራ ከሆነ የወንጀሉን ያክል አላህ ከፈለገ ይምረዋል፣ ካልፈለገ ደግሞ የወንጀሉን ያክል ምን ያደርገዋል? ጀሃነም ውስጥ ይቃጠላል። ከዛ በኋላ አላህ ይጠብቀንና ከዛ ደግሞ ይወጣል ማለት ነው። ይሄ ደግሞ ኡተቃኡ ረሕማን ራሱ አሉ፣ ብዙ ናቸው። በብዙ አይነት መንገድ ሊወጡ ይችላሉ። ተግባባን። በብዙ አይነት መንገድ ሊወጡ ይችላሉ ከዛ ከጀሃነም ማለት ነው። ስለዚህ ጀሃነም ውስጥ ሚስቃለ ዘራ ልቡ ላይ የእምነት ጠብታ ያለችበት ሰው ሁሉ ይወጣል። ሁሉም ሰው ይወጣል ከጀሃነም ኢንሻአላህ፣ ሁሉም ሰው። ወደ ሁለተኛው ጥያቄ ስመጣ፣ ሁለተኛው ጥያቄ ላይ እናንተ ስታስተምሩ ምንድን ነበር ያልከኝ? አስታውሰኝ። እናንተ ትምህርት ላይ ዲቤቶችን ስንከታተል ወይም ትምህርት ላይ እንዲህ ማለታቸው ከእስልምና ያወጣል ምናምን እኛ ባለማወቅም ልንል እንችላለን ብዬ ነው። ሳናስበውም የሚያስወጣ ነገር ከሽርክ ውጭ የሆነ ባለማወቅ የምንለው ነገር ላይ አይዘንም። ረበና ላ ቱአኺዝና ኢነሲና አው አኽጣና የሚለው ዱዓ በማናውቀው ነገር አላህ አይጠይቀንም። ግን ምንድነው መሰለ ኢስቲህዛ፣ ቀልድ፣ ሰዎች ላይ መቀለድ፣ ሰዎች ላይ አላህ ላይ መቀለድ፣ ነብዩ ላይ መቀለድ፣ አዛን ላይ መቀለድ፣ እንደዚህ አይነት ነገሮች ሳታስበው ከእስልምና የሚያስወጡ ነገሮች ናቸው። አክቹአሊ ጥያቄ እንትና እሺ። እና አቡበከርን አስገባው። እሺ ጀማል። እና ምንድነው ይሄ ጉዳይ ምንድነው መሰለ አላህ Subhanahu Wa Ta'ala የሆኑ ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም ላይ እና ባልደረቦቻቸው ላይ ሲቀልዱ ነበር። አስተያየም ቁርአን ላይ ማለት ነው። እና ቀለዱ። ያ የቀለዱት ነገር ተረኛ እኮ ለቀልድና ለጨዋታ ብለን ነው እንደዚህ ያልነው በማለታቸው ምክንያት ምን አላቸው? አላህ ቁርአን አወረደባቸው። ቀድ ከፈርቱም በዕደ ኢማኒኩም፣ በእርግጥም ካመናችሁ በኋላ ክዳችኋል በማለት አላህ Subhanahu Wa Ta'ala ምን አረጋቸው? ምን አላቸው? ነገራቸው ማለት ነው። ያ ተውባ የሚባል ነገር አለ። የሚከፉ ነገሮች አሉ። አዎ አሉ፣ በጣም ብዙ አሉ። ግን ያንን ነገር ባለማወቅ ከሆነ ተውባ ነው የምታደርገው፣ ችግር የለውም። ከእስልምና ላይወጣ ይችላል። ዑዝር ቢልጃህል ሊሰጠው ይችላል። ባለማወቅ የሚሰጥ የሆነ ዑዝር አለ። እነዚህ ዑዝር ቢልጃህል የሚሰጣቸው ጉዳዮች አሉ። አዎ አሉ። በብዙ አይነት መንገዶች አሉ። ብቻ ኢንሻአላህ ያለማወቅ ከሆነ ችግር የለውም። እያወቀ ከሆነ ግን የሚያደርገው ለምሳሌ በቀላሉ እባክህ ሰላት መስገድ ማን ግዴታ አደረገው ካለ ከእስልምና ይወጣል ሰውዬ። ተግባባ። ሰላት መስገድም ማን ግዴታ አይደለም፣ ግዴታ አይደለም እንደውም ምናምን ይሄ ይወጣል። ለምን? አላህ በቁርአን ላይ የደነገገውን ነገር ነው ምን ያደረገው የካደው ማለት ነው። ግልጽ ነው። ስለዚህ እነዚህ ነገሮች ያስወጣሉ። ባለማወቅ ግን ዑዝር ቢልጃህል ይሰጣል ነው። ግልጽ ነው። አውገስት ዮ የለህም? አይሰማም እንዴ ጋይስ? እሺ ቀጥል። እሺ ቬሮን ተመለስ ወደዚህ፣ አለዛ ልትወርድ ነው። እሺ ዴቪድ ቀጥል። እንዴት ናችሁ? ጥያቄ መጠየቅ እችላለሁ? ዴቪድ ይቀድማላ። ዴቪድ ይስመኝ። ከዚህ በኋላ ወደ ውስጥ ከገባ ግን ትወርዳለህ። እሺ ቬሮን ከዛ ደህና አልሐምዱሊላህ። ትንሽ ስታክ እያደረገ ወጥቼ ተመልሼ ልግባ ወይስ ያንተ ነው? የኔ ነው ጋይስ። የማን ነው ስታክ የሚያደርገው? የሚሰማው ኢሳቅ ሰላም አለይኩም። አቡኪ ሰላም አለይኩም ወራህመቱላህ። እንዴት ናችሁ? የማን ነው ስታክ የሚያደርገው? አሜን ያንተ ነው አሉኝ። አሁን ይሰማል። አሁን ትሰማለህ።
እሺ ቀጥለሽ ዴቪድ ቀጥል። አሁን ደህና ነው መሰለኝ። እሺ ጥያቄ ቅድም እያወራ በነበረበት ቶፒክ ነው። አንድ ሰው ሲወለድ ሙስሊም ነው ያልከውን ብታስረዳኝ። ሙስሊም ማለት ምን ማለት ነው? በመጀመሪያ አንድ አምላክን በብቸኝነት የሚገዛ የአንድ አምላክ ሐሳቢ ብቻ የሶስት አማልክት ሐሳቢ አእምሮ ላይ የሌለበት የ10 አማልክት ሐሳቢ የሌሉበት የኦሎምፒክ የጣዖት ሐሳቢ የሌለበት አንድ አምላክን ብቻ እንዲህ ብሎ የሚያስብ የሆነ አእምሮ ማለት ነው። ፊጥራ የሚባለው ሙስሊም ማለት አንድ አምላክ አለ ብሎ የሚያምን ከሆነ በአንድ አምላክ ብቻ የሚመራ ማይንድ ሴት ከሆነ ስለዚህ ሰዎች አንድ አምላክን የሚያመልኩ ሰዎች በሙሉ ሙስሊም ይባላሉ ማለት ነው። አይደለም። አንድ አምላክ ደግሞ ጣዖት እንዳልሆነ ማወቅ አለባቸው። ይሄ በአእምሯችን ላይ የተደረገ ነገር ነው። አእምሯችን ላይ እኔ ለምሳሌ እኔ አሁን ስታስበኝ እንዲህ ስታይ እኔ አሁን ይህን ነገር አላመልከውም። አንድ አምላክ ነው ብዬ ብናገርም ይህን አንድ አምላክ ነው ብዬ አላመልከውም። ለምን? ነንሰንስ ነው። ይሄኛውንም አላመልክም ከይቅርታ ጋር፣ ከዛ ይህንንም አላመልክም። አንድ አምላክ ነው። ማቴሪያል በማይታዩ ነገሮች ገብቶኛል። የሚያምን ከሆነ እኮ የአንድ አምላክ ሁሉን የፈጠረ ነው ብሎ ካመነና ግን የአንድ አምላክ ፍጡር ነው ብሎ ካላመነ ችግር የለውም። ፍጡር ነው ብሎ አይመን እንጂ። ከዛ በኋላ ግን አላህ ነቢያት እንደዛ እንዳትል ደግሞ ዴቪድ እንደዛ እንዳትል ሊያዝ ከመጀመሪያው እንደዛ እንዳትል መጀመሪያ አምላካችን ነቢያትን ልኳል፣ አስተማሪዎችን ልኳል። ገብቷል። በነዛ በአስተማሪዎች መንገድ ነው የምንሄደው ማለት ነው። ከአዳም ጀምሮ ስለዚህ አንድ አምላክ ስትለኝ ክሊር አድርገህ መናገር አለብህ። አላህን የሚያመልክ ብቻ ሙስሊም ይባላል ማለት አለብህ ወይ? ደግሞ አንድ አምላክ የሚለውን ጀነራላይዝ ካረከው ሌላም ማለት ፍጥረታት በሙሉ እንደዛ ነው። ጀመር ታውቀዋለህ። እንደዛ ነው። አላህ ከአላህ ውጭማ ሌላን ካመለከ እሳት አምላኪ አንድ አምላክ ተብሎ ስለዚህ ከአላህ ውጭም አንድ አምላክ ብሎ ቢያመልክ ያ ሰው ሙስሊም አይባልም። አንድ አምላክ ብሎ አላህን የሚያመልክ ብቻ ሙስሊም ይባላል ማለት ነው አይደል? ኦፍ ኮርስ። ስለዚህ አንድ ሰው ከተወለደ ጀምሮ ሙስሊም ነው ያልከው ልክ አይደለም ማለት ነው። በዚህ ኮንቴክስት ልክ ነው። ልክ ከሆነ አላህን ማምለክ አለበት። አንድ ሰው ሲወለድ ብለሃል። አንድ አምላክ ብሎ አላህን ካልተከተለ ያ ሰው በማምለክ ሕፃን ልጅ አይገደድም። ይህ እንደዚህ የተያዘ ሕፃን ልጅ ስለ ሕፃን አይደለም እያወራን ያለ ነው። ትልቅ ሰውም ይሁን አላህን ከመከተሉ በፊት ተወልዶ የሕፃን ልጅ ደግሞ ሲያድግ የነቢያትን አስተምሮ ይከተላል ማለት ነው። እሺ ብሮ፣ የነቢያት አስተምሮን ይከተላል። አስተምሮታል። የእኔ ጥያቄ ምንድን ነው? ብሮ ካገኘኝ ጥያቄ ምንድን ነው? አንድ ሰው ተወልዶ ማገናዘብ ሲጀምር፣ ያው ሕፃን መቼም ተከተል አትለውም። ማገናዘብ በመጀመረበት ሰዓት አላህን ለምሳሌ ባይከተል ሌላ አንድ አምላክ አለ ብሎ በልቡ ቢያስብ ቢያምን፣ ነገር ግን ከአላህ ውጭ ማለት ነው። ስለዚህ ያን ሰው ሙስሊም ማንለው ከሆነ አንድ ሰው ሲወለድ ጀምሮ አላህን እስኪያቅ ድረስ ሙስሊም አይደለም ማለት ነው። አያስብም። እንደዛ ከይቅርታ ጋር እንደዛ አያስብም። አምላኬ ድንጋይ ነው ብሎ አያስብም። ከይቅርታ ጋር ማለት ነው። እንደዛ ብሎ የሚያስብ ምን ይሁን ብቻ አንድ ፈጣሪ አለ ብሎ ቢያስብ ነው። አንድ ፈጣሪ ያለው ብሎ ያስባል። በቃ ጥሩ ነው። አያስብም። እስኪ የሚያስብ አምጣልኝ ይዘን እስኪ። አንድን ሰው አያስብ። ለምሳሌ እንዴት አያስብም ማለት ምን ማለት ነው? አያስብማ። አንድ አምላክ ድንጋይ ነው ብሎ አይደለም እያልኩ ያለሁት። ግዴታ አላህ አምላክ ነው ብሎ ካልተቀበለ አላህ የሚል ስም ላያውቅ ይችላል። ዴቪድ አላህ የሚል ስም ላያውቅ ይችላል። አዎ ትክክል ነው፣ ላያውቅ ይችላል። ምክንያቱም ገና ስላልተማረ። ግን ያ የሚያስበው ምንድን ነው? አንድ አምላክ አንድ ፈጣሪ አለ ብሎ ነው የሚያስበው። ገና የሆነ ነገር ሲል እንዲህ ብሎ ነው የሚለው። ተግባባል? የሆነ ለምሳሌ እሺ፣ ጥያቄ በጣም ክሊር አድርገው፣ ይሄ ግልጽ ስለሆነ ነው። ለምሳሌ ሂንዱይዝም የሚያመልኩበት ሀገር ላይ እና
ሳውዲ አረቢያ እንውሰድ ደግሞ ስለ አላህ በደንብ ክሊር አድርገው የሚያውቁ ቁርአንን በደንብ ዲቴል የሚያውቁ ስለ አላህ በደንብ የሚረዱ ሰዎች ሁለቱም ማህበረሰብ እንውሰድና እዛ ሂንዱዚም ማህበረሰብ ውስጥ ያደገ አንድ ሰው ስለ አላህ ያቅም ሂንዱዚንም አይከተልም፣ ነገር ግን አንድ ፈጣሪ ሱፐር ፓወር አለ ብሎ ቢያምን በውስጡ በልቡ ሙስሊም ሊባል ይችላል ወይ ነው ኮስቲኒዝ? ትክክል ነህ። ያ ሰውዬ የእስልምና ሀሳብ ውስጡ ላይ አለ በትክክል በስ የእስልምና ሱፐር ፓወር አለ ብሎ ካሰበ አንድ ሱፐር ፓወር አለ አንድ አምላክ አለ ብሎ ካሰበ ያ ምንድነው? አዎ ትክክል እንደዛ ብሎ ያስባል። ወላኪን ግን ማለት ነው ሱፐር ፓወር አለ ብሎ ካሰበና እዛ ጋር ሄዶ ለላሙ እንደዚህ ካጎነበሰ አለቀ፣ ተበላሸ። አይደለም ጥያቄን በደንብ ተረዳይ። ሱፐር ፓወር አለ ሲል እኮ አላህ ለምሳሌ ለተሰብከው ቆይ አልጨረስንም። ቆይ ጥያቄን አላገኘልኝ። ቆይ እዛ ሱፐር ፓወር አለ ሲል እኮ ለምሳሌ ስለ አላህ ሄደህ ብትሰብከው አላህን ላይቀበልልህ ይችላል። ይሄ ሰው አይቀበልም አላህን እንበልና ስለ አላህ ቁርአንን ሄደህ ብትሰብከው አይቀበልም። ሌላ ሱፐር ፓወር ነው ያለ። ይህንን መጽሐፍ ይህን ቁርአን ያለውን አላህ ነው የሚለውን አልቀበልም ቢል ይሄ ሰው ሙስሊም ይሆናል ወይ? አይሆንም፣ ይክዳል። ከዛ በኋላ ካደ ማለት ነው። ስለዚህ ካልሆነ አንድ ሰው እንደተወለደ ሙስሊም ነው የሚለው ሐሳብህ ውድቅ ሆነ ማለት ነው። ቆይ ተግባብተናል። ጨርሻለሁ። ብሩስ መቀጠል ትችላለህ ወደ ኔክስት። እሺ አሁን በቃ ሚውት አድርግና ተቀመጥ። እኛ አሁን እናርመዋለን፣ ይሄንን አስተሳሰቡን እናርመዋለን። ምን መሰላችሁ? የሰው ልጅ አሁን ጥሩ ፖለቲካ ሰርቶ የሄደ መሰለ። የሰው ልጅ የአእምሮ ላይ የአንድ አምላክ ህሳቤ ነው አላህ ሱብሓነሁ ወተዓላ ሴት አድርጎ የፈጠረው ማለት ነው። ያ የአንድ አምላክ ህሳቤ ምንድነው ከተባለ አንዱን አምላክ በብቸኝነት የመገዛት ቅድም እሱ እንዳለው አንድ ሱፐር ፓወር አለ ከሱ ጋር ማንም ሌላ የለም ብሎ ካሰበ ያ ሰውዬ በእስልምና ጎዳና ላይ ነው የሚፈጠረው። ግን ደግሞ ከዛ ቁርአን ደረሰው፣ ይሄ መጽሐፍ መጣ፣ ይሄ ቁርአን መጣ። ያ አንዱ ሱፐር ፓወር አንተ የምትለው ይሄው ራሱ ነው ብሎ አላህ መልእክትን ላከለት። ይኸው መልእክትን ላከለት ቁርአን ላይ ማለት ነው። ከዛ በኋላ ግን ኖ እሱ አይደለም ብሎ ክዶ ነቢያት እዚህ ላይ የተጠቀሱት ነቢያት እነሱ አይደሉም ካለ ፈቀድ ከፈረ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ በየውሚል አኺር ክዷል። በቃ በአጠቃላይ በሙሉ ካደ ማለት ነው ሰውዬ። ተግባባ። ስለዚህ አዎ ትክክል ነው፣ እንደዛ ነው። እሺ ኦኬ ኔክስት ከዚህ ከይስሐቅ በላይ ያለው ሰው ቀጥል። አብርሃም እሺ አብርሃም የለህም? አይሰማም? ይሰማል? አዎ። እንዴት ናችሁ? እንዴት አረፈዳችሁ? ደህና አረፈድን። ወደ ጥያቄ። እሺ እኔ ጥያቄ ምንድነው? ያው የተወሰኑ ጥያቄዎች አሉኝ። አላህ ማን ነው? የት ነው የሚኖረው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ አንደኛውን መልስ። ያዝልኝ፣ ጥያቄን ያዝልኝ በማስታወሻ። እሺ ችግር የለውም። ውሾቹ እባክህ እንዴ! ኧረ ውሾቹ ጥያቄ ጠይቅና ሙይት አድርግ። እሺ አብርሃም ይቅርታ፣ ውሾቹ በጣም እየጮሁ ነው ድምጻቸው። እሺ ልቀጥል። እሺ ምንድነው? ለምን አወረዳችሁት? ሚዩት ማድረግ እኮ ይችላል። ውሻ ድምጽ እንዴ በከለን እኮ የድምጽ ብክለት። እሺ ሚዩት ማድረግ ይችል ነበር። ታስገቡታላችሁ ሲመጣ ማለት እንጂ ያሳየሽኝን ተረጎምኩት። ስለዚህ ይሆናል የሚለው አይ እሺ። ስለዚህ አሮራ ሙስሊም ነው ምን የለም እዚህ ለሱም ሆን ይለዋል የሚለው አላየኸው? ሆን ይለዋል ከሚለው የትኛው ነው? ስለ አረብኛ እኮ ይሄኛው ነው ሆን የሚለው አልከኝና ወስጄ ሄጄ ጎግል ላይ ሰርቼ ትራንስሌት አድርገው ስለዚህ ሁላ ይላል። ስለዚህ ይሆናል ነው የሚለው አይደለም። እሺ ከላ ሳያ ጀመር ነዛ ወይኔ አሮራ እሺ ላሳይ። በቃ ያ ምስኪን ይሄ ቁርአኑ ላይ ላሳየሽ። እሺ ጥያቄው ጠይቅና እንዴ ወርዳለሁ ድምጽ ስለሚኖር
እሺ ቆይ አንዴ አሁን ደግሞ ቬሮኑ ላይ ይቀድማል። አሁን ገና የኔ ተራ ነው እንዴ? ቆይ አሮና የኔ ተራ ነው። ቬሮን ቆይ ያንተ ተራ ነው። እሺ እቺ ላሳየው ቃል ብቻ ነው ማሳየው። ቬሮን አንተ ትቀጥላለህ፣ ተረኛ ነህ። እሺ ይቅርታ በተራ ገባሁብህ። የታለ ሱረቱ ላይ ኢምራን? እሺ ቁጥር 47 ላይ ላሳየው። እሺ ምስኪን ስለሆነ ነው። እሺ ያ ምስኪን እያልኩ ማሳየው። ይኸውልህ ይታያል አይደለ? እዚህ ጋር እቺን አያሃት? ባንዴ በስክሪፕቱ ላሳየህ። እሺ ያ አሮራ። እሺ ይኸውልህ እዚህ ጋር ይታያል። እቺን አያሃት? ይኸውልህ ፈኢነማ የቁሉ ለሁ ይላል፣ እሱም ይለዋል አለ። ምን ኩን አያት? እቺን ኩን የምትለዋ እቺኛዋ ማለት የሸፈንኳት አሁን አያት? ይታያል አሮራ? አይ ከጎን ያለውን ያየሁት እኔ ለዛ ነው። እቺኛዋ ነው ያት። እሺ አይ አሁን ቀጥል ቬሮን ቀጥል። እሺ የኔ ጥያቄ የመጀመሪያው አላህ ማን ነው? የት ይኖራል? አንደኛው ጥያቄ ነው። ቆይ አንተ ተራህ አምልጧል። ቬሮን ራሱ እንደዚህ ነው የሆነው። ስለዚህ አሁን ተረኛ እንትና ነው። እሺ ተራ ጠብቅ። ቆይ ድጋሚ ስለገባ ተመልሼ ገባሁ እኮ እሱ አላ ከፈቀደልን ቬሮን ቀጥል። ከዛ ተቀጥላለሽ። ኧረ አይደለም ባትሪ እየጨረሰ ስለሆነ ስልኬ ልወርድ ነው። ትፈቅድለታለህ ቬሮን? አይ እኔም ልወጣ ስለሆነ ነው። እኔም ልወጣ ስለሆነ ነው። ባትሪ ሲስተካከልልን። እሺ ስለዚህ መመለስ አትችሉም ማለት ነው? አዎ አንችልም። ሂድ ቀጥል ቬሮን። እሺ ቻው። እሺ ቅድም መልአኩ ወደ ማርያም መጥቶ ይሁን በሚለው ቃል ነው ኢሳ የተፈጠረው አልክ እና ኢሳ ደግሞ የአላህ ቃል ነው ይላል ቁርአን ላይ አንድ ቦታ ጥያቄ። እሺ ቀጥል። ምን ቃል ነው ይላል? እሺ ቀጥል። ኢሳ የአላህ ቃል ነው ብለው ኢሳ የአላህ ቃል ከሆነ ድምፅ አይሰማም። ያንተ እያወራህ ከሆነ እያወራሁ አይደለም ጠይቅ። እሺ ቃሉን በማርያም ውስጥ አሳደረ ነው የሚለው ቁርአን ራሱና ቃሉ ፈጣሪ አይደለም እንዴ ታዲያ? እኮ ቃሉ በኢየሱስ እንዲፈጠር አደረገ አይደል እንዴ? ለዛ እኮ ነው የሚለው መጽሐፉ። አላየኸውም? ኢሳ የአላህ ቃል ነው ይላል። አይ ኢሳ የአላህ ቃል ነው አይልም። ከይቅርታ ጋር አላህ ሚውት አድርግልን እባክህ፣ ድምፅ ይረብሻል አጠገብህ። በአላህና በመልእክተኞቹ ኧረ ቬሮን ሚውት አድርግልኝ እባክህ። ዴም ኧረ የሚውት ያለ እሺ። በአላህና በመልእክተኞቹም እመኑ አለ። አላህ ሌላ መልእክተኛ ላወርድ ነው። እሺ ወላሂ ከዚህ በኋላ ቬሮን ውረድ በቃ። እሺ ቀጥሉ ሌሎቻችሁ። እሺ ቀጥል ሌላ ሰው። እሺ ቀጥል። ሰላም ለእናንተ ይሁን። ሀብታሙ ነኝ። ዛሬ ገና የኢየሱስን ሰላም ታየን። ሰላም ለአንተ ምን ቀጥል። እሺ ቀጥል። እንዴት ናችሁ? ሰላም ነው? አዎ ኢየሱስ ራሱ እኮ ሰላም ነው፣ ሰላም እሰጣለሁ ይላል መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ እኔ ሰላምን እሰጣችኋለሁ ሰላሜንም እተውላችኋለሁ ይላል። እኔ የምሰጠው ሰላም ደግሞ ዓለም እንደምትሰጠው ሰላም አይደለም እኔ የምሰጠው ይላል። ስለዚህ ሁላችንም ሰላም መሰጣጣት ግድ ነው። ትክክል ነህ። እዚሁ ጋር ግን ላክልና ኢየሱስ ምን አለ መሰለህ፣ እኔ ከራሴ አንዳች ላደርገኝ አይቻለኝም ማለት ግን ደግሞ ከአባቴ
ጨረሳ እዚህ ጋር አለቀ። ኢየሱስ ከራሱ ምንም ማድረግ አይችልም። ልክ ነህ። ከአባቴ እንደምሰማው እንደማውቀው ደግሞ እፈርዳለሁ ብለዋል። አዎ ትክክል። ከራሱ ኢየሱስ ማድረግን ይችላል። እዛ ቦታ ላይ ሪዝን ልክ ነህ። ዮሐንስ 5:30 ላይ ከራሴ ምንም ላደርግ አልችለውም ያለውን ነው። ወደ 23 ደግሞ ሄደ ስታነበው ለአብ የምታደርጉትን ለወልድም ደግሞ ክብርን ስጡ ይላል። እኩል ስለሆኑ ማለት ነው። ለወልድም ያንኑ ክብር መስጠት አለበት ይላል ቁጥር 23 ላይ እዛው ላይ 5:23 ላይ እዛው ላይ ደግሞ ቁጥር 31 ላይ ስትሄድ ደግሞ ከአብ እንደሰማሁት እፈርዳለሁ ይላል። እንግዲህ መፍረዱ ራሱ አምላካዊ ባህሪ ነው። አምላክ ብቻ ነው ሊፈርድ የሚችለው። ያችን ሪዝን ስላነሳሃት ብዬ ነው የኔ ጥያቄ። እንኳን ከአብ ልክ ነው። አብ በክርስትና ቆይ ልጨርስልህ እስቲ ለኔም ጊዜ ስጠኝ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ በሰማይና በምድር ስልጣን ተሰጠኝ አለ። ስለዚህ የተሰጠው ስልጣን ነው። ይህንን ስልጣን ደግሞ ይቀማል አንድ ቀን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ጀምሮ ስትመጣ ምን አለ? ኢየሱስ ስልጣን ሁሉ ምን እንዳለ በተሻረ ጊዜ ይሻራል ሁሉ ነገር። ከዛ በኋላ ሁሉ ላስገዛለት ምን ያደርጋል? ይገዛል አለ። ምን አለ ኢየሱስ ሲናገር? ጳውሎስ እዚህ መልእክት ላይ ሲናገር ምን አለ? ሁሉን አስገዝቶለታልና አለ። ሁሉን አስገዝቶለታል ሲል ግን ሁሉ ከተገዛለት በቀር መሆኑ ግልጽ ነው አለ። ከዛ የዛን ጊዜም ደግሞ አለ የዛን ጊዜ ደግሞ ሁሉን ላስገዛለት ሁሉ በሁሉ ይሆን ዘንድ አለ። ሁሉ በሁሉ ይሆን ዘንድ ልጁ ደግሞ እራሱ ሁሉን ላስገዛለት ይገዛል። ስለዚህ የሚገዛ አምላክ የለም። ፍርድን ይሰጥ ዘንድ ስልጣን ሰጠው። አዎ ለእኔም ስልጣን ቢሰጠኝ እኔም ፈርዳለሁ፣ ችግር የለው። ሰላምን ስጥ ካለኝ እኔም ሰላም ስጥ ብሎ ከሰጠኝ ችግር የለም፣ እኔም እሰጣለሁ። ግን መመረጥ ይፈልጋል። አዎ ኢየሱስን መርጦታል። አዎ ችግር የለም። የተመረጠው ኢየሱስ እንዲሰጥ ተሰጥቷል። አምላክ ግን አንድ ነው። ምን አለ እግዚአብሔር ሲናገር? መጽሐፉ ሲናገር እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። በቃ ያ ከአንዱ ከያህዌ በስተቀር ማንም እንደሌለ ኢየሱስም ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ተብሎ ሲጠየቅ እርሱም ምን አለ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አንድ ጌታ። ያ አንዱ ጌታ ለኢየሱስ የአባቱን የዳዊትን ዙፋን የሰጠው ነው። ምን አለ? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለለት ነው። ስለዚህ አንድ አምላክ ኢየሱስ እንዳልሆነ ከዚህ ወቀሽ ሀብታሙዬ ቀጥለው። እሺ እስኪ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አውጣው። ምን ይላል? አንደኛ ስልጣኑን ይነጠቃል ብለሃል። ምዕራፍ 2 ቁጥር 5 ላይ እንዲህ ይላል አንድ አምላክ አለና አንድ አምላክ አለ። አሁንም ስለዚህ አንድ አምላክ ለብቻ ነው። በአምላክና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ማለት ነው የሆነው። ስለዚህ ልመጣልህ ነው። ስለዚህ አንድ አምላክ ኢየሱስ አይደለም፣ ከኢየሱስ ውጭ ነው አንዱ አምላክ። ተግባባን? መካከለኛ ማለት ምንድን ነው ካልን ዘዳግም 5:5 ላይ ሙሴ መካከለኛ እንደነበረ ሁሉ በእግዚአብሔርና በእናንተ መካከል ቆሜ አለ ሙሴ። ስለዚህ እንደ ሙሴ በእግዚአብሔርና በሰዎች መካከል ቆሞ መካከለኛ ሆኖ ሲያገለግል የነበረ ማን ነበረ? ኢየሱስ ነበረ ማለት ነው። ስለዚህ ኢየሱስ አምላክ ሳይሆን ሰው ነበረ። እግዚአብሔር ደግሞ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ስለዚህ አምላክ ሰው አይደለም። አዎ ግልጽ ነው። ስለዚህ ኢየሱስ አምላክ ነው ማለት ነው። ግን እኮ ኢየሱስ አምላክ ነው። ለምን መሰለ? ሪዝን አለ፣ ማስረጃም ስላለ ማለት ነው። ዮሐንስ 1:1 ላይ ዮሐንስ ወንጌል 1:1ን ስታነበው በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ እርሱ ራሱ እግዚአብሔር ነበር ይለናል። አንብበው እስኪ። ከዛ ቁጥር 14 ላይ ይሄ ቃል እግዚአብሔር የተባለው ቁጥር 14 ላይ ደግሞ ስጋን ለብሶ በመካከላችን ተገለጠ ይላል። ቅድም ባነበብከው ከቁርአን ክፍል ላይ ይሁን በሚለው ቃል ነው የሚለው ባይዘው እዛም ላይ ይሁን በሚለው ቃል ይሁን የምትለው ቃል በራሷ ፓወር አላት። ምክንያቱም እግዚአብሔር ሰማይና ምድርን እንኳን ሲፈጥር ይሁን በሚለው ቃል ነው። በሆነው ነገር ሁሉ መልካም እንደሆነ አየ ይላል አይደል? ዘፍጥረት 1:1 ሄደ ስታነበው ዘፍጥረት 1:1 እግዚአብሔርን በመጀመሪያ ስለዚህ ቃል ነው፣ ያ ቃል ነው።
አዎ ሙሴ ልክ ነህ እንዳልከው መካከለኛ እሆን ዘንድ አለ። ኧረ ቆይ ኢብራሂም እዚህ ላይ እንቁም አንዴ። ዮሐንስ አንዳንድ ላይ ሀሳቤን ስላልጨረስኩ ነው። ሙሴንም ስለነካኸው ሙሴ ካህን ነው። ሙሴ ለእስራኤል ሕዝብ ካህን ነው። እሆን ዘንድ ነው ያለው። እኔ እሆናለሁ አላለም። ልክ ነው፣ ነብይ ነው፣ ካህን ነው። እሆን ዘንድ ነው ያለው። ቀጥታ ትሆናለህ የሚል የለም። ለሙሴ ያንን ነገር መካከለኛ ይሆን ዘንድ ይታረቀው ዘንድ ቢሆን ብለዋል። ልክ ነው። ግን ኢየሱስ አይደለም አይልም የማይላት በል መካከለኛ ሆኜ ነው ያለው። ብራዘር እሺ በእናንተና ብለዋል። ልክ ነው ኢብራሂምዬ ብለዋል። እሺ አሁን ኢየሱስና ሙሴ ጋር ልዩነቱ ምንድነው ነው? አንደኛ መጽሐፍ ቅዱስ ሙሴን ሲገልጠው እንዴት ነው የሚገልጠው? ኢየሱስንስ እንዴት ነው የገለጠው? ለኢየሱስ ሁሉን ቻይ ተብሎ ተነግሮለታል ለሚለው ኢየሱስ እንኳን በራሱ ደቀ መዛሙርቶቹን ሲያስተምር እኔ ከራሴ ምንም ላደርግ አልችልም። ለምንድን ነው ያንን ሪዝን የተናገረው? እኛን ሊያስተምር ነው። ለምሳሌ እኛ በእኛ አቅም አጋንንትን ስናወጣ፣ በሽተኞችን ስንፈውስ በአቅማችን ምንም የምናደርገው ነገር የለም። በኢየሱስ ስም ነው አጋንንትን የምናወጣው። ለምንድነው ዮሐንስ በያው እግዚአብሔር ስም ነው። ዮሐንስ አንዳንድን ተውከው። እሺ ዮሐንስ አንዳንድን ትተው ነው ተውከው። ዮሐንስ አንዳንድ አልተውኩትም እንጂ እግዚአብሔር ነበረ ስለሚለው ያንን ቃል ዮሐንስ አንዳንድን እግዚአብሔር ነበር ይለዋል። እሱ ራሱ ያ ቃል እግዚአብሔር ነው ይላል። እኔው እስኪ እንደዛ እንደሆነ ነው እስኪ መጀመሪያ ቃል ነበር አይደለ? ዮ ሄሎ፣ አይሰማም? ጀሜ ሰላም አለይኩም። እሺ ሰላም ይሰማል ብሮ። እሺ ስለዚህ አሁን በመጀመሪያ ቃል ነበር ያለው። ቃል ማን ነው? ሀብታሙ ቃል ኢየሱስ ነው። በጣም ጥሩ። ቃል ኢየሱስ ነው። ኢየሱስ መሆኑን የምናየው እንዳትረሳ። እሺ ሁለተኛ ቃል በፍጹም አልረሳም። ቃል ነበር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። በቃልም በእግዚአብሔር ዘንድ ነበር የሚለው እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው አብ ነው። ጥሩ። በመጀመሪያው ቃል ነበር አለ። ጥሩ። በመጀመሪያው ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ከዛ ወልድም አብ ነበረ ይላል። ትስማማለህ? አቤት። በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ። ትስማማለህ? ወልድም አብ ነበረ። አሁን በትክክለኛው ትርጓሜው ቃሉ ራሱ በመጀመሪያ ቃል ነበረ ይላል። ከዛ ይቀጥልና የቃሉን ባለቤት ይናገራል። ያ ቃል ወልድ ነው። የቃሉን ባለቤት ራሱ ይናገራል። ቃልም ማን ጋር እንደነበረ ቃሉ ራሱ ማን ጋር እንደነበረ መጽሐፍ ቅዱስ ይሰጠናል አይደል? ለምንድን ነው የምናሻፍፈው? ያ ቃል ወልድ ነበረ ወይ? አልሰማህም? የትም አትሄድም። ያ ቃል ወልድ ነበር ወይ? ያ ቃል ወልድ ነበረው። ምክንያቱም በእግዚአብሔር ዘንድ ነበር ሲል አብ ጋር ወደ አብ ይጠቁመናል። እሱ ራሱ ያ ቃል ወልድ ከነበረ ቃሉ አብ ዘንድ ነበር ማለት ነው አይደለ? ወልድ አብ ዘንድ ነበር ማለት ነው አይደለ? አዎ ቃሉ አብ ዘንድ ነበር እኮ። ወልድ አብ ዘንድ ነበር፣ ቃሉ አብ ዘንድ ነበር፣ ወልድ አብ ዘንድ ነበር። እሺ ከዛ ወልድ ደግሞ አብ ነበር ይላል መጨረሻ ላይ አይደለ? ወልድ ደግሞ አብ ነበረ ብለህ ደግሞ ከተረገምኩ ያው አንድነት ቅዱስ እንደሚናገረው ዮሐንስ 10:30 ሄደህ አንብበው። ዮሐንስ 10:30 አሁን ላልከው ቃል ማረጋገጫ ነው። እኔና አብ አንድ ነን ይላል። እኔና አብ አንድ ነን የሚል ቃል አለ። ኢየሱስ ራሱ ማስረጃ ሲሰጥ እኔና አብ አንድ ነን ስለሚል እሱ ላይ እንመጣለን። ወልድ አብ ነው። እሱ ወልድ አብ ነው። አሁን በጠቀስነው ከሆነ አዎ እኩል ናቸው። ወልድ ነው። እኩል ናቸው። እኩል አይደሉም ብያለሁ። ወልድ ነው ወይ? ወልድ አብ ነው።
ወልድ አብ አይደለም። በትርጉሙ ከሄድክበት ወልድ ወልድ ነው። ጥቅሱ ትክክል ነው። ለምን መሰለህ? በቃ ስለዚህ ስህተቱን ላሳየ ማለት ነው። ጥቅሱ ልክ ነው። ለምን መሰለህ? ስህተት እንደሆነ ላሳየ። አሁን ከመጀመሪያ ልጀምር። እሺ በፍጹም ለምን መሰለህ እኮ ላሳየ። በፍጹም እኔ ራስህ ላሳየ። አሁን ቅድም አንተ ብላል፣ እኔ ደግሞ ባልኩት ድምፁን አትያዘው። አልያዝኩትም። አንተ ቅድም ስታስረዳ ዝም ብያለሁ። አሁን ደግሞ እኔ ላስረዳ። እሺ ሚዩቱን ልቀቀው። ሚዩት ላይ አይደለም ብራዘር። ምን ሆነ ነው? ጤነኛ ነህ እንዴ? ምን ሆነ ነው? እሺ አሁን እዚህ ጋር ስለሚያሳየን እሺ ምን አለ መሰላችሁ? ምን አለ? በመጀመሪያው ቃል ነበር። ኤናርኬ ኤን ሆሎጎስ በመጀመሪያው ቃል ነበር። ካይ ፕሮስቶንቲዮን ከዛ ደግሞ ከዛ ቃልም እግዚአብሔር ዘንድ ነበረ። ይህ ቃል እግዚአብሔር ዘንድ ነበረ። በመጀመሪያ ቃል የሚባል ሎጎስ የሚባለው ቃል ምንድን ነው የሚባለው? ሎጎስ የሚለው ለቃል ብቻ አይውልም። አንደኛ ለንግግር ይውላል። ሁለተኛ ኒውስ ለመባል ይውላል። እቅድ ለሚለው ይውላል። ስለዚህ በመጀመሪያ እቅድ ነበረ። ተግባባል? ያ እቅድ በእግዚአብሔር ዘንድ ነበረ። እቅዱ ማለት ነው። ያ እቅድ እግዚአብሔራዊ ነበረ። ግልጽ ነው። እንደዛ ነው የሚለው መጽሐፉ ራሱ። ምክንያቱም መጀመሪያ የታቀደ እቅድ ነበረ። እሱም ኢየሱስ ነው። የታቀደ እቅድ አለ። ከዛ በኋላ ያ እቅድ በእግዚአብሔር ዘንድ ነበረ። ያ እቅድ ደግሞ እግዚአብሔር ነበረ ማለት ምንድን ነው? ያ እግዚአብሔራዊ ነው ማለት ነው። ተግባባን? ከእግዚአብሔር የመነጨ ነው። ምክንያቱም እግዚአብሔር ብርሃን፣ ለምሳሌ ሌላ ቦታ ላይ ሄዳችሁ ብታዩት እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሳይሆን ያ ብርሃን ከእግዚአብሔር ነው የሚመጣው ነው ነገሩ ማለት ነው። ስለዚህ ሁሉ በእርሱ ሆነ አለ ቁጥር 3 ላይ ሁሉ በእርሱ ሆነ። እስራኤል ሁሉ በማን ነው? በኢየሱስ በኩል ነው የሆነው። እግዚአብሔር በእስራኤልም በኢየሱስ በኩል ነው ያዳነው። ለምን? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣል። ስለዚህ ለእስራኤል መድኃኒት ይሆን ዘንድ ልክ ነው። ግን እዛ ቦታ ላይ ደግሞ ልጨርስ ብሮ ልጨርስ። እስራኤልን ብቻ ብለህ አትለየዋ። ሁሉም ስለሚል ሁሉም ሲል ሁሉም ነው። አናፋልሰውማ ብዬ ነው። እመጣላለሁ። ኢየሱስ ራሱ ክዶታል አንተ የምትናገረውን ቃል እና አሁን ምንድን ነው ቀጠለና ሁሉም የሚለው እኮ ሁሉ ጊዜ ለሁሉም አይመጣም። እሺ ሁሉም የሚለው ለሁሉም የሚመጣ ከሆነ በሌላ ጥቅስ ይዛለሁ። ምክንያቱም ሁሉ አዲስ ሆኗል፣ አሮጌው ነገር እያለ ይናገራል ሌላ ቦታ ላይ መጽሐፍ። ሁሉ አዲስ ሆኗል ሲል ግን ሁሉ የተባለው ኢየሱስን የተቀበለ ብቻ መሆኑን ወቅ ተግባባል። ስለዚህ ይመጣና ቁጥር የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ነው። ያ የተስፋ ቃል የነበረ ነው መጀመሪያ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ከመጀመሪያው የሰማነውንና ያየነውን አለ። መጀመሪያ የተሰማ ነበረ። ለማን ነው ያ ቃል የተሰማው ብለን ስንል ገና መጀመሪያው እግዚአብሔር እቅድ ዘንድ ከመኖሩ ጋር ለአብርሃምም ቃል ተገብቶልን ነበር። ዘፍጥረት 22:18 ላይ እግዚአብሔር ምን አለ? ለዘሮቹ ቃል ገባለ፣ ቃሌን ሰምተሃልና ነው አብርሃምን። ገላትያ ምዕራፍ 16 ቁጥር 3 ላይ ምዕራፍ 3 ቁጥር 16 ላይ ምን ይላል? ለአብርሃምና ለዘሩ የተስፋው ቃል ተነገረ አለ። ስለ ዘር እንደሚል ለብዙዎች አይልም፣ ስለ ዘሮቹ ለአንድ ብቻ አይልም፣ ስለ ዘሮች እንደሚል ግን ለብዙዎች ይላል። እሱም ክርስቶስ ነው አለ፣ ስለ አንድ እንደሚል አለ። ስለዚህ ክርስቶስ በተስፋ ቃል ሲኖር የነበረ ነው። ይህን የተስፋ ቃል ያላገኙ ነበሩ። ዕብራውያን ምዕራፍ 13 ቁጥር 11 ላይ ብዙዎች ያን የተስፋ ቃልን አላገኙምና ዳሩ ግን ከሩቅ ነው አዩትና ተሳለሙት አለ። ያ ከሩቅ ያዩትና የተሳለሙት የተስፋ ቃል የነበረው በተስፋ ቃል ሲኖር የነበረው ኢየሱስ ቃልም ያ እቅድ ማለት ነው። በመጀመሪያ የነበረው እቅድ ስጋ ሆነ፣ በስጋ ተገለጠ ማለት ነው። እቅዱ ስጋዊ ሆነ፣ እውን ሆነ ማለት ነው። ይህንን ምሳሌ እንውሰድ ካልን አንደኛ ነገሥት ምዕራፍ 15 ቁጥር 12 ላይ ምን እያለ ይናገራል መጽሐፉ? ለኢዩ ልጆች እስከ 12 ትውልድ ድረስ እስከ 4 ትውልድ ድረስ ንጉሥ ይሆናሉ ተብለው የተነገረው የእግዚአብሔር ቃል ይህ ነው አለ። እንዲሁም ሆነ አለ። ተግባባል። በእግዚአብሔር ዘንድ ይነገርለት የነበረው የኢዩ ልጆች በእስራኤል ዙፋን ላይ ሶሪ ኢብሮ አንዴ ቆይ ልጨርስ። ኢብሮ ይቅርታ አንዴ ከስር የስድብ ኖ አይደለም። ከስር የስድብ ጽሁፍን የምትጽፉ ክርስቲያንም ሆኑ ሙስሊሞች እኔ እዚህ ጋር እስካለው ድረስ መጽሐፍ ቅዱስ ስለማይደግፈው እንዳትጽፉለት። እሺ ለኔም ለሱም እንዳትጽፉ ክርስቲያኖች፣ እሱን እንዳትሰድቡት።
ጎበዝ ጥርሱ ስለ ጥርሱ ስለሌላው አንተን አይመለከትም። ኮሜንት ሳይሆን ይብሮ ቀጥል አንተ። ችግር የለም አብሽር። አመሰግናለሁ ስለኔ ስለተናገርክልኝ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሏል እግዚአብሔር። እና ያው እኔ እግዚአብሔርን ስለመመስል ችግር የለውም አታስቡ። እንደናንተ አስተምሮ ማለት ቀጥልሽ ሀብታሙ። እሺ ምንድን ነበረ እያልኩ የነበረው? ምን አለ መሰለ መጽሐፉ አንደኛ ነገሥት ላይ ስለተናገረው። ስለዚህ እግዚአብሔር እቅድ ላይ የነበሩ እግዚአብሔር እቅድ ላይ የነበሩ ለእዩ ልጆቹ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የነበረ ቃል ነበር። እንዲሁም ሆነ አለ ኤግኔቶ ይላል። እንዲሁም ሆነ። ያ ሆነ ማለት ግን ምን ማለት አይደለም እግዚአብሔር ቃሉ ሆኑ ማለት አይደለም። እነዛ የእዩ ልጆች ምንድነው በተስፋ ሲነገር የነበረው ቃል እውን ሆነ ማለት ነው የሚናገረው። ስለዚህ መጀመሪያ እቅድ ነበር ነው ባጭሩ። ስለ እቅድ ነው የሚያወራው። ምክንያቱም ሎጎስ የሚለው ቃል እቅድም በሚል ስለሚመጣ ባይብል ላይ ቀጥለው። እሺ እንደዛ አድርገህ ይሄ አሁን መጽሐፍ ቅዱስ እንግዲህ እንግሊዝኛ ላይ አለ ተተርጉሞ ከመጡት እንኳን ማለት ነው። በኦሮምኛ እኔ ካነበብኳቸው አማርኛ አለ። ስላሴያውያን ስለሆናችሁ እነዚህ ሁሉ ኢብሮዬ ምን አለ መሰለ ኢብራሂምዬ፣ እነዚህ ሁሉ በመጀመሪያ ቃል ነበረ ነው የሚሉት። ቃልና እቅድ እጅግ በጣም የተለያዩ ትርጓሜን ነው የሚሰጡት። እቅድ ማለት አንድን ነገር ለማድረግ ወደፊት ገና ውጥን የምትይዘው ነገር ሲሆን፣ ቃል ደግሞ ከአንተ ዘንድ የሚወጣ አንተ ለምሳሌ ኢብራሂም ነህ። ያንተ ቃል በፍጹም የሀብታሙን ቃል አይመስልም፣ አይመሳሰልም። ገብተዋል? ያ ቃል ደግሞ በመጽሐፍ ቅዱስ እንደሚተረጉመው ያ ቃል ስጋን ለብሶ በመካከላችን ተገለጠ ሲል ከእግዚአብሔር ዘንድ የወጣ ቃል ነው። እንግዲህ ከእግዚአብሔር ዘንድ እንደ እቅድም እንደ ቃልም ይምጣ። ቁርአን ላይም ሲናገር ሱራ አልኢምራን 3:49 ላይ ይመስለኛል ባለሳሳት ማለት ነው። እዛ ላይ ከእግዚአብሔር ዘንድ ከፈጣሪ ዘንድ የመጣ ቃል እንደሆነ ይናገራል። ከእግዚአብሔር ዘንድ የመጣ እንደሆነ ቃል ነው ብለን እዚህ ጋር እንለፈውና ስለ ኢየሱስ ክርስቶስ ቻይነት ላይ ትንሽ ነገር ልበልና አንድ ጥያቄ ጠይቄህ እኔ ልውረድ። ከይቅርታ ጋር ወደ ገበያ ልንሄድ ስለሆነ ማለት ነው። ሀሳብህ ስለተመቸኝ ነው። መጽሐፍ ቅዱስ ውስጡ ያለ ሰው ለክርክር ብዙም በር አያበጅም ለመማማር እንጂ። መጽሐፍ ቅዱስም እኔ እንዳንተ ቢያንስ መጽሐፍ ቅዱስን እንዳነበብከው ቁርአንን ጨርሼ ካንተ ጋር ማውራት ብችል ምንኛ ደስ ባለኝ። ምክንያቱም በእግዚአብሔር ስም በፍጹም አትከራከርም፣ ትማማራለህ እንጂ። ለዛ ነው ጌታ ኢየሱስም በስሜ አትከራከሩ ነው ያለው መጽሐፍ ቅዱስ ላይ ሲናገር፣ በስሜ አትከራከሩ። ምክንያቱም በእግዚአብሔር ስም ስትከራከር ስድብ ውስጥ ትገባለህ። መጽሐፈ ምሳሌ ውስጥ መጽሐፍ ቅዱስ ሲናገር ከንግግር ብዛት ኃጢአት እንደሚመጣ ስለሚነግረን ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ላይ። ስለዚህ ኢየሱስ ሁሉን ቻይ ነው። አዎ ሁሉን ቻይ ነው። እስኪ ዮሐንስ ራእይ 1:8 አንብበው። ዮሐንስ ራእይ ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እሱ ኢየሱስ ሳይሆን ስለ አብ ነው የሚያወራው። አይደለም ስለ ኢየሱስ ነው እንጂ። በመጀመሪያ ላይ ያለው ቁጥር 1 አንብበው ስለ የኢየሱስ ንግግር መሆኑን እንድንረዳ። እሺ ቁጥር 1 እናንብበው። እሺ ቁጥር 1 ያው እሺ ላውጣለህ። ቁጥር 1 ምን ይላል መሰለህ? ቆይ አንዴ ይሄ ይላል። ቆይ ላውጣለህ። እኔ ላውጣለህ። والذين لا يشهدون الزور وإذا مروا باللغو مروا كراما. እሺ የታለ መሰለህ? ዮሐንስ ወንጌል ማን ነው? ዮሐንስ ወንጌል አልኩኝ። ዮሐንስ ራእይ ነው። ራእይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ምን ይላል? እስቲ እንየው። ቁጥር 1 ላይ አንዴ ላውጣው። ባይብሉ ደግሞ አዛ የሆነ ባይብል ነው። ቢስሚላህ አዛ የሆነ ባይብል ነው። አንተ ባይብሉን አትስደበው። አፕሊኬሽን ነው። አፕሊኬሽን አረ እንዳታጠላ። እሺ ቶሎ ይሆን ዘንድ
ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። ሰጪው ማን ነው? ማንም ሰጪው አታሙ ማን ነው ሰጪው? ይሰማኛል አሁን እኮ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። ማን ነው ሰጪው? እየሰማው ነው። ይሰማኛል። ድምጼ ራቀ እንዴ ጋይስ? እግዚአብሔር ይሰማል። ብሩ ያንተ በደንብ ነው የሚሰማው። ቤቱ ፎሎ ያላረጋችሁ ቤቱ ፎሎ አድርጉ። እሺ ሁላችሁም ታች ያላችሁ ሰዎች ቤቱ አዲስ ነው ታጣጣ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። ማን ነው ሰጪው? ሰጪ ማን ነው? ተቀባይ ማን ነው? መልእክት ሄፕታሙ ኢዝ ጎን አውት። ቤቱን ፎሎ ያላረጋችሁ አዲስ ቤት ነው ነገርኳችሁ። እሺ እግዚአብሔር ይሰማሃል? ድምጼ አዎ ይሰማኛል። እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። እግዚአብሔር ነው ሰጪ። እግዚአብሔር የሰጠው ራእይ ይላል አይደል? ይሆን ቶሎ ይሆን ዘንድ የሰጠው ይልና የሰጠው በሱም የተገለጠው ሰጪው ማን ነው? እሺ እግዚአብሔር። በቃ ስለዚህ ቁጥር 8 ላይ ደግሞ ያለ ቁጥር 8 የማን ነው የማይሰማው? የእሱ ነው የተቋረጠው። ጀማል ኔትወርክ ማስተካከል የእሱ ነው። والذين لا يشهدون الزور وإذا مروا باللغو مروا كراما ይሰማል ላይ ብሮ ይሰማኛል። ይሰማል። አዎ ይሰማኛል። አሁን እሺ 8 ላይ ያለውን ለኢየሱስ የገለጠውን እሺ ልጆች እያስቸገሩኝ ስለነበር ይቅርታ። ያለውና የነበረው ይላል። እሺ ያለውና የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። መልእክት ሰጪው ማን ነው? ይሄንን መልእክት የሰጠው ማን ነው? አብ ነው። እናመሰግናለን። ባዩ አብ ነው ማለት ነው። እናመሰግናለን። እሺ ስለዚህ ሌላ ባዩ አብ አይደለም። ይሄው የሰጠው አለ ባዩ ዮሐንስ ኢየሱስ የተናገረውን ነው እዚህ ጋር እየተናገረ ያለው አይደለም። እዚህ ባይብል እኔ ይላል እኮ እዚህ ባይብል ላይ አራት ተናጋሪዎች አሉ። አራት ተናጋሪዎች እዚህ ዮሐንስ ራእይ ላይ አራት ተናጋሪዎች። የመጀመሪያ እግዚአብሔር ይናገራል። ሁለተኛ ማን ይናገራል? ኢየሱስ ይናገራል። ሶስተኛ ማን ይናገራል? መልአኩ ይናገራል። አራተኛ ዮሐንስ ይናገራል። ተግባባ? ምክንያቱም አራት ናቸው እዚህ ጋር ስታያቸው። ምን አለ? ከዛ በሱም የተገለጠው ነው። ኢየሱስም በመልአኩ ልኮ አለ። መልአኩ እንትናን ሲያናገረው ታያለ አንድ ጊዜ ዮሐንስን። ተግባባ? ዮሐንስ ያ እዛ ቦታም ኢየሱስ ነው አትልም። ግልጽ ነው። በተመሳሳይ እግዚአብሔር ደግሞ የሚያወራበት ቦታ አለ። ለምሳሌ አልፋና ኦሜጋ ነኝ የሚለው እሱ ነው። ለምሳሌ ጥቅስ ልስጥ እዚሁ ላይ ዮሐንስ ራእይ ኖ አትለፈው። እዚህ ጋር ይሄንኑ እዚሁ ላይ እናውራ፣ ችግር የለውም። ሌላ ጥቅስ አያስፈልግም። ለምን መሰለህ ይሄ የኢየሱስ ንግግር ቁጥር 8 ላይ ያለው የኢየሱስ ንግግር ነው። ለምን እንበል ማስረጃ እሺ ማስረጃ አብ ነው ወልድ ነው ወደ ምድር የመጣው ስጋን የለበሰው አብ ነው ወልድ ነው? ወልድ ነው እኮ። ወልድ ከሆነ የሚመጣውም ደግሞ እመጣለሁ አይደለም ብሎም ቃል የገባው ቁጥር 14 ዮሐንስ 14 ላይ ቁጥር 1 ላይ ቃል የገባው እመጣለሁ ብሎ ቃል የገባው ወልድ ነው እንጂ አብ አይደለም። 8 ቁጥር ላይ የሚመጣ ይላል። 8 ቁጥር ላይ የሚመጣ እያለ ይናገራል። ደግሞም የሚመጣው ይላል። 8 ላይ አንብበው እስኪ 8 ላይ እና አብ አይመጣም እንዴ ታዲያ? አብ አይመጣም። እመጣለሁ ብሎ አለ። እሺ ቆይ ልስጥህ። እሺ ጥሩ ልስጥህ ደግሞ እሺ እሱን ልስጥህና ሁሉን የሚገዛ ጌታ አምላክ የሚመጣው ማለት እሺ ሰባቱ መናፍስት እሺ ምን አለ? ኦኬ ቆይ አንዴ ይሰማኛል። ቆይ አንዴ ላወጣልህ ነው። እሺ ላወጣልህ ነው። አንድ ጊዜ ጠብቀኝ። እሺ
እሺ አንድ ጊዜ ምን አለ መሰለ አብራሱ እንደሚመጣ እኔ እስቲ ለምሳሌ አብራሱ ሲመጣ መዝሙረ ዳዊት ምዕራፍ 50 ቁጥር 2 ላይ ከክብሩም ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። ማን ነው የሚመጣው? እግዚአብሔር አምላካችን ይመጣል፣ ዝምም አይልም ይላል። እግዚአብሔር ይመጣል። መዝሙረ ዳዊት ምዕራፍ 96 ቁጥር 13 ላይ ይመጣል። አብ ነው ይላል። ታዲያ እዚህ ጋር እያብራራኸው እለፍ። አብ ነው ይላል እዚህ ጋር። ልጨርስ አንድ ጊዜ። አብ እንደሆነ ማሳያለሁ። አብ እንደሆነ አሳያለሁ። አንዴ ልጥቀስና ጥቅሶች ልጨርስ እባክህ ስለፈጠረ። ከዛ ምን አለ? ይመጣልና እኔ ምርጥ አዳማጭ ነኝ፣ አዳምጣለሁ። እሺ ይመጣልና በምድር ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል አለ። መዝሙረ ዳዊት ምዕራፍ 98 ቁጥር 8 ላይ ወንዞችም በአንድነት በእጅ ያጨብጭቡ፣ ተራሮች ደስ ይበላቸው፣ በምድርም ሊፈርድ ይመጣልና አለ እግዚአብሔር አብ። ዳንኤል ምዕራፍ 7 ቁጥር 22 ላይ በዘመናትም የሸመገለው አለ። የሸመገለው በዘመናት የሸመገለው ማን ነው? እስኪመጣ ድረስ አያችሁ፣ ፍርድንም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳኑ መንግስቱ የሚወስዱበት ዘመን እስኪመጣ ድረስ አሸንፋቸው ይላል። ልጨርስ እባክህ። እሺ ልጨርስ። እሺ ዮሐንስ ወንጌል ይሄ ራሱ በቂ ነው። እኔ ኢንተራፕት የሚያደርገኝ ሰው አልወድም። ቆይ አንዴ ልጨርስ። 10,000 ዓመት አላወራ ምላሴ ላይ ኮኮምክ ልጥፋ ብዬ ልጥፋ። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስ መለሰ አለው የሚወደኝ ቢኖር ቃሌን ይጠብቃል አለ። አባቴም ይወደዋል፣ ወደ እርሱም እንመጣለን። እመጣለሁ አይደለም ያለው፣ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። ስለዚህ እግዚአብሔር ይመጣል። እሺ እግዚአብሔር አብ ይመጣል። እንዴት ነው የሚመጣው ከተባለ እናየዋለን ማለት ነው። እግዚአብሔር አብ እንዴት ነው የሚመጣው ሲባል ለምሳሌ በብዙ አይነት መንገድ ሊመጣ ይችላል። በነገር ላይ ግን ተወውና እሱን እግዚአብሔር አብ መሆኑን ላስረዳ፣ እግዚአብሔር አብ መሆኑን ላሳየ። እግዚአብሔር አብ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ቁጥር 54 ላይ እናንተ አምላካችን የምትሉት ለእኔ አባቴ ነው ብሏል። አይደለም አይደለም? ታው ማን ነው ያላችሁ? 58 ቁጥር 52 54 ቁጥር 54 ላይ ክርስቲያኖች የላችሁም? ጥያቄ ምናምን ያላችሁ ሙስሊሞችስ የላችሁም? ቤቱን ፎሎ አድርጉ። ፎሎ ያላረጋችሁ ሰዎች ዩ ሃቭ ቱ ፎሎ ቤቱን እና ደግሞ ኮፒ ሊንክ አታረጉ፣ ሼር አታረጉ፣ ታብታብ አታረጉ። ድክመት እኔ እኮ 186 እስካሁን እሺ ይሁን ብቻ ምን አገባኝ ሲሰጋ። እሺ እናንተ አምላኬ የምትሉት አባቴ ነው አለ። እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። ስለዚህ አሁን ኢየሱስ እነሱ አምላካችን የሚሉት 54 ላይ ነው ያለው። 54 ላይ ምን ይላል? እነሱ አምላካችን ብለን የሚሉት ማለት ማን ነው ብለን ካልን ያህዌ ነው አይደለ? ለምሳሌ ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ ራቅብኝ እኮ በጣም አሁን አብ እንደሚመጣ አንድም ማስረጃ አልሰጠኸኝም። ኢብሮ ይሰማኛል። አብ እንደሚመጣ አንድም ማስረጃ አልሰጠኸኝም። ስጠኛ ታዲያ። እስካሁን ይፈርዳል ያልከውም ይፈርዳል ብለህ ያነበብከውም ስማ፣ አንዴ አድምጠኛ ኢብሮ፣ አንዴ ይፈርዳል ብለህ መዝሙር ላይ ያነበብከውም ወልድ ነው። ምክንያቱም ከአብ እንደሰማሁት ይፈርዳለሁ ብሎ የተናገረ ወልድ ብቻ ነው። እሺ ቀጥል። ኧረ ልጨርስ። ቢስሚላህ ራህማን። እሺ ጨርስ። አብረን ነው የምንጨርሰው። ስለዚህ እናንተ አምላካችን የምትሉት አላቸው አይሁዳውያንን ለእኔ አባቴ ነው አላቸው። ስለዚህ እነሱ አምላካችን ብለው የሚያመልኩት የኢየሱስ አባት ከሆነ ዘዳግም 6:4 ላይም በለው
አምላካቸው ያህዌ ነው፣ አንድ ያህዌ ተባለው። ቀጥልና መዝሙረ ዳዊት ላይ እነሱ አባታችን ብለው ሲያመልኩት የነበረው ማን ነው? አምላካችን ብለው ሲያመልኩት ሲናገሩለት የነበረው ማን ነው ብለን ካልን አባት ነው፣ የኢየሱስ አባት ነው። ለዛ ነው ምን አለ ቁጥር ስንት ላይ መሰለ? መዝሙረ ዳዊት ምዕራፍ 50 ቁጥር 3 ላይ ማለት ነው። አምላካችን ይመጣል ዝምም አይልምም አሉ። አየህ፣ ማን ነው አምላካችን የሚሉት? አምላካችን የሚሉት ማን ነው? አይሁድ ማን ነው አምላካችን የሚሉት? ማን ነው አምላካችን ብለው የሚናገሩት? ብለህ ካልክ ያለና የነበረ ብሎ እኮ ዮሐንስ እዛ ላይ ስለ አይሁድ ነው የማወራው። ለአይሁዳውያን ይመጣል አምላካችን እባክህ ጥያቄን ተረዳ መጀመሪያ። ይመጣል ካሉ ወልድን ነው። እሺ ወልድን ነው ይመጣል ያሉት። ወልድን ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት ለእኔ ምን ነው አላቸው። አይሁድን ምን ነው አላቸው? አባቴ ነው ብሏል። እሺ ስለዚህ አሁን እኛ እየመረጥን እናያለን ማለት ነው። አሁን ለምሳሌ መዝሙረ ዳዊት ላይ መጣ። መዝሙረ ዳዊት ምዕራፍ ስንት ላይ ነው? ምዕራፍ 50 ላይ መጣ። ይሄው አምላካችን የሚሉት እነሱ አምላካችን የሚሉት ማንን ነው ንገረኝ። አምላካችን የሚሉት አይሁድ ኢየሱስ የነገረን አምላካችን የሚሉት ማንን ነው? አይሁድ አምላካችን ይመጣል ዝምም አይሉም። እዚህ ጋር ስለ አብና ስለ ወልድ ይመጣል ካሉ ስለ ወልድ ነው ይብሮ። እኔ እሱን አልጠየኩም። በኢየሱስ ንግግር መሰረት ኢየሱስ የተናገረው እነሱ አምላካችን የሚሉት ለኢየሱስ ምኑ ነው? እዚህ ኢየሱስ የተናገረውን ይሄንን እነሱ ናቸው የተናገሩት። ያኛው ደግሞ ያንን ኢየሱስ ነው የተናገረው። ቆይ እኮ ገባኝ። ኢየሱስ ሲናገር እናንተ አምላካችን የምትሉት ለኔ ምን ነው አላቸው? ለኔ ምን ነው አላቸው? አባቴ ነው አላቸው። አባቱ ማን ነው? አባቱ አብ ነዋ፣ እግዚአብሔር አብ። አንተም ታውቀዋለህ ይሄንን ዶክተሪኑን በደንብ ስለምታውቀው ማለት ነው። ስለዚህ የኢየሱስ አባት አብ ከሆነ ነው። ቆይ ልጨርስ። አምላካችን ይመጣል አሉ አይሁዳውያን ሲናገሩ። ማን ነው አምላካቸው? አምላካችን ይመጣል ሲሉ ኢየሱስ ተሳስተሃል። ኢየሱስ ደግሞ እናንተ አምላካችን የምትሉ ለኔ አባቴ ነው አላ እኮ። እነሱ አንድ እንደሆኑ እናውቃለን፣ እኛ እናምናለን። ኧረ ቆይ እሱ ላይ እንመጣለን። በመጽሐፍ ቅዱስ አስተምሮት ከሄድክ ማለት ነው። እሱ ላይ እንመጣለን፣ ግድ የለም እሱ ላይ እንመጣለን። አሁን ግን ኢየሱስ እናንተ አምላካችን የምትሉ ለኔ አባቴ ነው ብሏቸዋል አላቸው። ያው ኢየሱስ ይመጣል ስላለ አምላካቸው ይመጣል የተባለው አምላካችን ብለው የሚሉት ማንን ነው? አምላካችን አይሁድ ይመጣል ካሉ ኢየሱስን ነው። አይለም እንደዛ። እናንተ አምላካችን የምትሉ ለኔ አባቴ ነው ያላቸው። አባቴ ነው ያላቸው። እሺ ስለዚህ አባቱ ማን ነው? እዛ ጋር እሱ አባቴ ነው አምላካችን የምትሉት አባቴ ነው አላቸው። ማን ነው? ኦኬ እኛ ደግሞ አብን ያየ ነው አብን አንድ ማለት ያየው የለም አብን የቀረበው ወልድ ነው ስለሚል መጽሐፍ ቅዱስ እሱን እንመጣለን። ልመልስልህ ስለምንለው እዚህ ላይ እንጨርስ። እዚህ ላይ ነው መጨረስ ያለብን። እዚህ ጋር አይሁድ አምላካችን ይመጣል ካሉ እንደሚመጣላቸው የተስፋ ቃል የተሰጣቸው ኢየሱስ ስለሆነ ይመጣል የሚለውን ተወው። ኢየሱስ ነው ይመጣል የሚለውን ተወውና አምላካችን ብለው አምላካችን ይመጣል ያሉት በቃ እሺ። ኢየሱስ ቆይ አይሁድ አምላካችን ብለው የሚጠሩት ማንን ነው አምላካችን ብለው የሚጠሩት? ኢየሱስን አንድ ጥቅስ ስጠኝ። እሺ ኢየሱስን አምላካችን ብለው የጠሩበት አንድ ጥቅስ አይሁድ አንድ ጥቅስ። ከዛ ደግሞ ነው ያመጣሉ አይሁድ ጊዜ በመጀመሪያ ደረጃ ሰጠኝ። ኢየሱስን አምላካችን ብለው የጠሩት በመጀመሪያ ደረጃ ጋይስ ልብ አድርጉ፣ ይሄ ቃል ተሽሯል። ስለ ዮሴፍና ዮሴፍ ስለ ውልደቱ ሲያነሳ ከምን ነገድ ነው የሚለው? ኢየሱስን እፈታለሁ፣ ችግር የለውም። ቆይ አንዴ ኢየሱስ የተናገረው ወንድ ልጅ ወንድ ልጅ ነው እሱ። ቆይ አንዴ አይሁድ አለ ጋኔል እንዳለብህ አወቀን አሉት። ልብ አድርጉ፣ አይሁድ ምን አሉ? ጋኔል እንዳለብህ አወቀን አሉት።
እንኳን አምላክ ነው ሊሉት ይቅርና ጋኔል ነው ያለበት ብለው ነው የሚያስተምረው የነበረው። አብርሃምስ እንኳን ሞተ፣ ነቢያትም አንተ ቃሌን የሚጠብቅ ቢኖር ልብ አድርግ፣ አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። ከዛ በኋላ በእውኑ አንተ ከሞተ ከአባታችን ከአብርሃም ትበልጣለህን? ነቢያት ሞቱ፣ ራስህን ማን ታደርጋለህ አሉት። ኢየሱስም መለሰ ምን አላቸው? እኔ ራሴን ባከብር ክብር ከንቱ ነው። ቆይ የሚያከብረኝ አለ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አምላካችን የሚሉት ማን ነው አለ? በአይሁዳውያን ንግግር አይሁዳውያን በአጠቃላይ አምላካችን የሚሉት ማንን ነው? በአጠቃላይ ማንን ነው? ማንን ነው አምላካችን የሚሉት? በነገራችን ላይ እዚህ ጋር እንዳላወቁት ይናገራል እኮ ቁጥር 40 ላይ እሱ ሌላ ታሪክ ነው። እንመጣለን እንዴ ምን ሆነ ነው ማኒ? ያው ዮሐንስ 8 ላይ እኮ ነው እያነበብክ ያለው ወይ? እሱ አላወቁትም አወቁት። አዎ ትክክል ነህ። ነብይነቱን መሲህነቱን አላወቅም። አሁን ጥያቄው መለስ። የሚያከብረኝ እናንተ አምላካችን የምትሉት አይሁድ ልባር አይሁድ አምላካቸው የሚሉት አጠቃላይ አይሁዳውያን ማንን ነው? ከአይሁድ ተቀብለውት አምላካችን ያሉት አሉ። እሺ አሁን እዚህ ጋር ያላወቁት ደግሞ እግዚአብሔር አብን እዚህ ጋር አብን ነው እንደ ኢየሱስ አገላለጽ አብን ነው እዚህ ጋር እንደ ኢየሱስ እንደገለጠው አብን ነው የሚሉት። እናመሰግናለን። አይሁድ አምላካችን ብለው የሚጠሩት አብን ነው። እንዳትሸመጥጠኝ እዚህ ጋር ስመጣ ደግሞ አሁን ይኸው እዚህ ጋር አሁን ኢየሱስ እንደገለጠው ነው ያለው። እንዳትሸመጥጠኝ አሁን ጀማል ሚዩት ለማድረግ ሰው እንዳትሸመጥጠኝ። አምላካችን ብለው የሚጠሩት አይሁድ ማንን ነው? መዝሙረ ዳዊት ላይ አምላካችን ብለው የሚጠሩት ማንን ነው? አይሁድ። ሄሎ ኦኬ፣ እየጠየከኝ ነው? አይ እንዴ ምን ሆነ ነው? ቀላል እየጠየቅኩ ነው። አምላካችን ብለው የሚጠይቁት ማንን ነው የሚጠሩት? ኢየሱስ በተናገረው ንግግር መሰረት እናንተ አምላካችን። እሺ እነዚህ አይሁድ አይደሉም? አሁን እነዚህ አይሁድ አይደሉም? ተሳስተዋል። መጽሐፉ ስህተት ነው፣ ውሸት ነው መጽሐፉ እየተናገረ ግን እነዛ እዛ ጋር ኢየሱስ የሚናገራቸው ይብሮ አላወቁትም፣ አልተቀበሉትም። እሺ አምላካችን የምትሉት በትክክለኛው እንሂድ ከተባለ በቃ አብ ይመጣል። እሺ እኔ መረጃ አልሰጣለሁ። እኔንም ስማኛ ይብሮ ጉንጭ አልፋ ንትርክ ነው የሚሆነው። እያየ እንዳላየ ይወጡ እየሰማ እንዳላየ ኖ እንዳላየ እኮ አይደለም። እሺ እያዩ እንዳላዩ አብ ይመጣል ይብሮ አብ ይመጣል ይብሮ አብ ይመጣል። አዎ በደንብ አድርጎ ይመጣል። እስኪ ስጠኛ እሱን። እስካሁን እኮ አልሰጣኝም። እሺ ያዙልኝ። እሺ ያጀማው ቀደም ሰጥቼዋለሁ፣ ክዷል። አሁን ደግሞ ልስጥ ድጋሚ ነው ይላል። ቀደም አልሰጠም። ኢየሱስ ወደ እሱም ወደ አባቴ እንሄዳለን ያለው እንመጣለን ያለው ወደ ሰማይ እንጂ አብ ወደ ምድር ይመጣል የሚል ጥቅስ ስጠኝሽ፣ እኔ እሰማሃለሁ። በቃ አሁን ቅድም እኮ አለን እኮ ብሮዬ። እሺ ጨረስን። አሁን በቃ ጨረስን። ዳንኤል ላይም ሰጠውህ። ዳንኤል በዘመናት የሸመገለው ማለት እንዴ እመጣበታለሁ እያልክ ነው። አብ ይመጣል የሚል የለም። ኦይ ኢየሱስ ይመጣል የሚልም እዚህ ላይ የለም። አንድ ስተኝሽ እዚህ ላይ አለ ዳንኤል ላይ። እሺ አሁን ዳንኤል ደግሞ ልስጥ። ኢየሱስ ይመጣል የሚልማ አለ እንጂ ኢየሱስ ይመጣል የሚልማ አለ። እሱ ራሱ ይመጣለሁ ብሏል። በዘመናት የሸመገለው ማለት ይመጣል የሚለው ዮሐንስ 14ን አንብበው። በዘመናት የሸመገለው እንደውም ይመጣል ሳይሆን እመጣለሁ ነው ያለው ኢየሱስ ራሱ። በዘመናት የሸመገለው ማለት ነው። በዘመናት የሸመገለው ሲል ማን ነው? በዘመናት የሸመገለው ማን ነው? በዘመናት የሸመገለው ያለና የሚኖር አልፋና ኦሜጋ የሆነው ሁሌም የሚኖረው ወልድ ነው። አላየሁት። ወልድ ነው። በዘመናት የሸመገለው ወልድ ነው። አሁን እኮ ያለና የነበረ የሚለውን ቃል ተጠቅሞ ኢየሱስ ወይም ደግሞ እግዚአብሔር እስኪ ኦሪት ዘጸአት ምዕራፍ 3 ከቁጥር 13 አንብበው። በቃ ለሙሴ በምን ስም ነው የምታወቀው? ለዘላለም በምን ስም እታወቃለሁ ብለዋል እግዚአብሔር።
እንግዲህ እዛ ቦታ እግዚአብሔር ብሎ ነው የሚያወራው። ኢብሮ እዛ ላይ ችግር የለውም። እዛ ላይ እንመጣ። አሁን እኮ ይኸውልህ በመጀመሪያ ደረጃ ሁለት ጥቅስ ነው ካድከው። ስንት ጥቅስ መሰለህ? አንደኛ አምላካችን የሚሉትን ካድከው። ሁለተኛ እኔ አልካድኩም ኢብሮዬ፣ እንደ ኢብራሂም ያላልኩትን ክዳ። አይሁድ አንድም ቀን ማለት ነው ኢየሱስ መሲሁ ይመጣል ብለው እንጂ አንድም ቀን ምን አልከኝ? ምን አልከኝ? መሲሁ ይመጣል እንጂ ያሉት አንድም ቀን አምላክ ይመጣል ብለው አያውቁም። ለምሳሌ መዝሙረ ዳዊት ስለዚህ የመጣውን መሲህ እኮ ስላለ መዝሙረ ዳዊት ላይ ምዕራፍ 2 ቁጥር 2 ላይ አሁን በቃ ስላልተቀበሉ ነው አይሁዶች ያንን ሁላ ነገር። እናንተ ግን አላወጣችሁኝም ልትገሉኝ ትፈልጋላችሁ ነው ያላቸው ኢብራሂም። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ምን ይላል? እሺ በቃ እንለያየ ነው እናንተ። አንድ ጊዜ እቺን ላሳየና ይበቃል። ኢብሮ ጥያቄን ጠይቄ ልሂድ። ቆይ ትጠይቃለህ። እቺን የመጨረሻችን ጥቅስ ላሳይ ይበቃል። የምድር ነገስታት ተነሱ አለ። መዝሙረ ዳዊት ላይ ነው ቅድም ያየነው መዝሙር ላይ። እሺ ሌላ መዝሙር ላይ አለኝ። መዝሙረ ዳዊት ላይ ያለ ነው። እሺ አለቆችም ተነሱ አለ። አለቆችም ምን አሉ? አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። እግዚአብሔር ማን ነው? መሲሁ ማን ነው? እግዚአብሔር አብ ነው። መሲሁ ደግሞ እግዚአብሔር ደግሞ መሲሁ ማን ነው? አብ ነው። መሲሁ በእግዚአብሔርና በመሲሁ እኮ ማን ነው? እግዚአብሔር ማን ነው? በእግዚአብሔርና በመሲሁ ሲል እግዚአብሔር ማን ነው? መሲሁ ማን ነው? በእግዚአብሔርና በመሲሁ ሲሉ ማን ነው? እግዚአብሔር መሲሁ ማን ነው? ይሄ እንደፈታኸው ነው። ማን ነው መሲሁ? እንዴ እንደዛ ስልህ ምን ማለት እንደሆነ ልንገርህ እኮ። እግዚአብሔር ማን ነው? መሲሁ በእግዚአብሔርና በመሲሁ ላይ ማን ነው? እግዚአብሔር ማን ነው? መሲሁ አዎ ራሱኑ እግዚአብሔር ብሎ ሊጠራውም ይችላል መሲሁን እዚህ ጥቅስ ላይ። እሺ አሪፍ ጥያቄ ነው የጠየቀኝ። በቃ ተው በቃ ነጣጥዬ አብራራዋለሁ ብለህም ልትናገርበት ትችላለህ። በቃ ይበቃል። ግን በመሲሁና በእግዚአብሔር ላይ ካለ ደግሞ ይሰማሃል ድምጼ? አይ በቃ አይሰማም። ድምጼ ይሰማሃል? በቃ ይበቃል። ኦኬ አንተም እየተቆራ ይሰማል፣ በደንብ ይሰማል። ይበቃል። እሺ ሰላም አለይኩም።